ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒስሪን ዛሬ እንጀምራለን ፍሉድ መካኒክስ ማለት ነው። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንትሮዳክሽን እና ፍሉድ ስታቲስቲክስ ፓርት 1 ማተር ሞስት ኮመንሊ ኤግዚስትስ አስ ሶሊድስ ሊኩዊድስ ኦር ጋስስ። እንግዲህ ማተር ምንድን ነው? ማስ ያለውና ቦታ መያዝ የሚችል ነገር ሁሉ ምን ይባላል? ማተር ይባላል ማለት ነው። እንግዲህ እናንተ ቴክስት ላይ አትሊስት በእነዚህ በሶስቱ ፎርም እንደሚገኝ ተገልጿል። ነገር ግን በፕላዝማ ፎርምም ሊገኝ ይችላል፣ አራተኛ ማለት ነው። ነገር ግን ለእናንተ ለዚህ ሌቭል በእነዚህ ሶስቱ ፎርም ብቻ እንደሚገኝ ኮንሲደር አድርጉ ማለት ነው። ሊኩዊድ ኤንድ ጋስ አር ቦዝ ፍሉይድስ። እነዚህ ሁለቱ ምን ይባላሉ? ሊኩዊድ እና ጋዝ ፍሉድስ ይባላሉ ማለት ነው። ኢን ኮንትራስት ቱ ሶሊድስ they lack the ability to resist deformation። አሁን ለምሳሌ አንድ ኦብጀክት አለን እንበል፣ ሶሊድ የሆነ ኦብጀክት ቢኖረን እና እሱ ላይ ፎርስ አፕላይ ብናደርግበት ምንድነው የሚያደርገው ማለት ነው? ዲፎርም ነው የሚያደርገው፣ ሊጣመም ይችላል። ከዛ በተረፈ ግን ምንም የሚፈጠር ነገር የለም ማለት ነው። ነገር ግን ጋስና ሊኩዊድ ላይ ፎርስ ኮንቲኒየስሊ አፕላይ ብናደርግ ምንድነው የሚያደርጉት? ፍሎው ነው የሚያደርጉት፣ እንቅስቃሴ ነው የሚጀምሩት እንጂ ተጋፍጠው ምን አያደርጉም ማለት ነው። ወደ መጣመም አይሄዱም ማለት ነው። ግን ወደ ፍሰት ነው የሚሄዱት ማለት ነው። ሶ ሊኩዊድ እና ጋስ ፎርስ አፕላይ ከተደረገባቸው ኮንቲኒየስሊ ማለት ነው ፍሎ ማድረግ ስለሚችሉ እነሱ ፍሉድስ እንላቸዋለን። ከዛ በተረፈ ግን ሶሊድ ምን አይደለም ማለት ነው፣ ፍሉድ አይደለም። ለምን? ፎርስ አፕላይ ሲደረግበት ፍሎ አያደርግም። አስ ኤ ሪዛልት ፍሉድ ሙቭስ። ፍሉዶቹ ምንድናቸው ማለት ነው? የሚንቀሳቀሱ ናቸው ማለት ነው። ኦር ፍሎውስ አንደር ዘ አክሽን ኦፍ ፎርስ አፕላይ ሲደረግባቸው ይንቀሳቀሳሉ ማለት ነው። ፍሉድ መካኒክስ ሪፈርስ ቱ ዘ ስተዲ ኦፍ ፍሉድ ቢሄቪየር አት ሬስት ኤንድ ኢን ሞሽን ማለት ነው። ኢን ሞሽን አት ሬስት ሊሆን ይችላል ፍሉዱ፣ እንዲሁም በእንቅስቃሴ ሊሆን ይችላል ማለት ነው ያለው። ሶ እሱ በምን ይጠናል? በፍሉድ መካኒክስ ይጠናል ማለት ነው። ባጭሩ ፍሉድ መካኒክስ ፍሉድ በአት ሬስት ያለና ኢን ሞሽን ያለን የምናጠናበት ሳይንስ ነው ማለት ነው። ፍሉድ ማን ናቸው? ሊኩዊድ እና ጋስ ናቸው። እንዲሁ ስናየው አንዳንዴ ሊኩዊድ ብቻ ሊመስለን ይችላል፣ ጋስም ፍሉድ ነው። ፍሉድ መካኒክስ has a wide range of application in mechanical and aerodynamic engineering, in biological system and in many more fields። እንግዲህ ፍሉድ መካኒክስ ብዙ አፕሊኬሽን አለው። ከዛ ውስጥ ለምሳሌ ማለት ነው መካኒካል መኪና ለምሳሌ አይታችኋል። በጎማው ሲተነፍስ ምን እናደርጋለን? ትንሽ የፎርስ አፕላይ አድርገን መኪናው ወደ ላይ እንዲነሳና ጎማውን መፍታት እንድንችል ያደርገናል። ሌላ ኤሮዳይናሚክ ኢንጂነሪንግ፣ ፕሌን እንዴት ነው ሊንሳፈፍ የሚችለው? ይህም በተመሳሳይ ማለት ነው። እንዲሁም ባዮሎጂካል ሲስተምስ፣ እግሬ ላይ ያለ ደም ወደ ላይ ይመጣል፣ ወደ ልቤ፣ ወደ ጭንቅላቴ። ሶ ይሄ ምንድነው? ግራቪቲን ተቋቁሞ ወደ ላይ መምጣት። ሶ ይሄ ምንድነው ማለት ነው? የፍሉድ መካኒክስ አፕሊኬሽን ነው ማለት ነው። ኦብጀክቲቭስ አት ዘ ኤንድ ኦፍ ዚስ ዩኒት ዩ ዊል ቢ ኤብል ቱ፣ እንግዲህ ይህን ዩኒት ከጨረሳችሁ በኋላ ዴቨሎፕ ኖሌጅ ኤንድ አንደርስታንዲንግ ኦፍ ኮንሰፕትስ ሪሌትድ ቱ ፍሉድስ ኤንድ ፕሬሸር፣ ጌን ኖሌጅ ኤንድ አንደርስታንዲንግ ኦፍ ፓስካልስ ፕሪንሲፕል ኤንድ አርኪሜዴስ ፕሪንሲፕል። ፓስካልስ ፕሪንሲፕል ምን እንደሆነ የት እንደምንተገብረው፣ እንዲሁም አርኪሜዴስ ፕሪንሲፕል ምን እንደሆነ የት እንደምንተገብረው ይሄንን ትረዳላችሁ ማለት ነው። አንደርስታንድ ዘ ቢሄቪየርስ ኦፍ ፍሉድ ፍሎ፣ እንዲሁም የፍሉድ ፍሎ ላይ የፍሉድ ፍሎውን ባህሪያት ትረዳላችሁ። ዴቨሎፕ ስኪልስ ኦፍ ሶልቪንግ ፕሮብለምስ ሪሌትድ ቱ ፍሉድ መካኒክስ ላይ ያሉ ጥያቄዎችን ሶልቭ የማድረግ ክህሎት ታዳብራላችሁ ማለት ነው። ብሬንስቶርሚንግ ኩዌስችን 3.1 why do over inflated balloons burst? እንግዲህ አፋችሁ ላይ አርጋችሁ አየር ወደ ውስጥ ስትለቁበት ምን ይሆናል? እየተወጠረ ነው የሚሄደው አይደለ? መጀመሪያ እንደዚህ ነበረ ሌት እንደዚህ ማለት ነው። ልክ አየር ውስጡ እየገባ ሲሄድ ምን እየሆነ ይሄዳል? እየሰፋ ይሄዳል ማለት ነው። በዚህ መልኩ
እያለ ፋይናሊ ምን ይሆናል? ይፈነዳል ማለት ነው። ይፈነዳል። ይሄ ለምንድን ነው የሚሆነው ነው? ለምንድን ነው የሚሆነው ነው? አሁን ይኸው እንግዲህ ወደ ውስጥ የሚገባው አየር ምን ይሆናል ማለት ነው? እዚህ ግድግዳው ላይ ፕሬሸር አፕላይ ይደረጋል ማለት ነው። ግፊት ይፈጥራል። በዚህ መልኩ ግፊት ይፈጥራል። እዚህም ፕሬሸር ማለት ነው። ከዛ ይወጠርና ማክሲመም ኢላስቲክ ሊሚቱ ላይ ይደርሳል። መወጠር የሚችልበት የመጨረሻ ደረጃ ላይ ማለት ነው። ከዛ በኋላ ግን ምን ይሆናል ማለት ነው? ይፈነዳል ማለት ነው። ይፈነዳል። ስለዚህ ምን መረዳት እንችላለን ከዚህ ላይ? አየር ጫና ይፈጥራል፣ ፕሬሸር ይፈጥራል ማለት ነው። እሺ እዚህ ጋር ደግሞ ተጨማሪ ሀሳብ ለመስጠት ያክል እንግዲህ እንደተነጋገርነው ከውስጥ ወደ ውጪ ግድግዳው ላይ ማለት ነው የአፉፋው ግድግዳ ላይ አየሩ ምን ይፈጥራል? ጫና ይፈጥራል። በዚህ መልኩ ማለት ነው ፕሬሸር አለ ማለት ነው በየቦታው ላይ። እንደገና ከውጪ ደግሞ ምን አለን? አትሞስፌሪክ ፕሬሸር ይኖረናል። አትሞስፌሪክ ፕሬሸር አየሩ ራሱ ውጪ ያለው አየር ጫና ያሳድራል ማለት ነው። ሶ ሁለቱም በምናነጻጽርበት ሰዓት አሁን እዚህ ውስጥ አየር ወደ ውስጥ በሚገባ ሰዓት ውስጥ ላይ ምንድነው የአየር ዴንሲቲው ይጨምራል ማለት ነው። ብዙ የመጨናነቅ ነገር ይኖራል እዚህ ውስጥ ላይ ማለት ነው። ስለዚህ እዚህ ግድግዳው ላይ የሚፈጠረውን ፕሬሸር እንደዛው ግፊቱ ከፍተኛ ይሆናል ማለት ነው። ሶ ውጪ ላይ ካለው አትሞስፌሪክ ፕሬሸር ጋር ስናነጻጽረው የውስጠኛው ይበልጣል። ስለዚህ ምን ያደርጋል ማለት ነው? ጥሶ ይወጣል ማለት ነው። ጥሶ ይወጣል። ያው የእቃው ኢላስቲሲቲም እንዳለ ሆኖ ማለት ነው። ሁለተኛ ጥያቄ how does a plane move upward against gravity ይለናል። ይሄ ምን ላይ ዲፔንድ ይሆናል መሰላችሁ? የክንፉ ዲዛይን ላይ ነው። የክንፉ ዲዛይን ላይ ዲፔንድ ይሆናል ማለት ነው። እንደዚህ አይነት ዲዛይን አለው። እንደዚህ አይነት ሜቢ የወፎችንም ክንፍ አይታችሁ ከሆነ የዚህ አይነት ቅርጽ ነው ያላቸው። አሁን ልክ አየር ከዚህ መጣ በዚህ መልኩ ወደ አውሮፕላኑ ክንፍ ማለት ነው። የተወሰነው አየር በላይ በኩል ይመጣል፣ የተወሰነው ደግሞ በታች በኩል ይመጣል ማለት ነው። ሶ ይሄ ከታች በኩል የሚመጣው አየር ስፒዱ አነስተኛ ነው። ከላይ በኩል ደግሞ ያለው አየር ስፒዱ ምን ይሆናል? ከፍተኛ ይሆናል። እንግዲህ ይሄ እቃው የተሰራበት ሁኔታ ዲዛይኑ ማለት ነው አየር በዚህ ላይ በፍጥነት እንዲሄድ በሚያደርግ መልኩ ነው። ይሄ የታችኛው ደግሞ አየር ፍጥነቱን እንዲቀንስ በሚያደርግ መልኩ ነው ዲዛይን የተደረገው ማለት ነው። አሁን ከበርናውሊስ ፕሪንሲፕል ምን እናውቃለን? ያው ዲቴይል እንመጣበታለን በኋላ። ስፒድ ሲቀንስ ፕሬሸር ይጨምራል። እንደገና ስፒድ ሲጨምር ደግሞ ፕሬሸር ምን ይሆናል ማለት ነው? ፕሬሸሩ ይቀንሳል ማለት ነው። ስለዚህ አሁን ግፊቱን ከስር ወደ ላይ የሚገፋው የአየር ፕሬሸሩ ከፍተኛ ነው። ከላይ ወደ ታች ፕሌኑ ላይ የሚፈጠረው ጫና ከኤር የሚመጣው ፕሬሸር አነስተኛ ነው። ስለዚህ የታችኛው ፕሬሸር ስለበለጠ ፕሌኑ ምን ይሆናል ማለት ነው? ወደ ላይ ይነሳል ማለት ነው። ምክንያቱም የታችኛው ፕሬሸር ከፍተኛ ስለሆነ። The reason for a plane move upward is related to pressure difference between the upper and lower part of the plane. እንግዲህ ተመልከቱ እንደነገርኳችሁ ክንፉ በዚህ መልኩ ነው ዲዛይን የተደረገው ወይም በዚህ መልኩ። ሶ አሁን አየር ልክ እዚህ ከደረሰ በኋላ ወደ ታች የሚሄድበት ፍጥነት በጣም ኃይለኛ ነው። እዚህ ጋር ደግሞ በጣም ተረጋግቶ ነው የሚሄደው ማለት ነው። ስለዚህ እዚህ ጋር የሚፈጠረው ፕሬሸር እና ከላይ ያለውን ፕሬሸር ስናነጻጽር የላይኛው ይበልጣል። በዚህ ምክንያት ምን ይሆናል ማለት ነው? ፕሌኑ ወደ ላይ ይነሳል። ኦብጀክቲቭስ አት ዘ ኤንድ ኦፍ ዚስ ሴክሽን ዩ ዊል ቢ ኤብል ቱ እንግዲህ ይሄን ሴክሽን ከጨረሳችሁ በኋላ ማለት ነው ዩ ዊል ቢ ኤብል ቱ ኤክስፕሌን ዘ ፕሮፐርቲስ ኦፍ ሶሊድስ ሊኩዊድስ ኤንድ ጋስስ የሶሊድ የሊኩዊድ እና የጋስን ባህሪያት ማብራራት ትችላላችሁ። እንዲሁም ፕሬሸርን ዲፋይን ማድረግ ትችላላችሁ። ኮንቨርት ቫልዩስ ኦፍ ፕሬሸር ፍሮም ዋን ፕሬሸር ዩኒት ቱ አናዘር የተለያየ ዩኒቶች አሉ ፕሬሸርን ሜዠር የምናደርግበት ማለት ነው። ከአንደኛው ወደ ሌላኛው ኮንቨርት ማድረግ ትችላላችሁ። ዲፋይን አብሶሉት አትሞስፌሪክ ኤንድ ጌጅ ፕሬሸር እነዚህን ሶስት የፕሬሸር አይነቶች ዲፋይን ማድረግ ትችላላችሁ። ዲፋይን ዴንሲቲ ኤንድ ሪላቲቭ ዴንሲቲ እነዚህንም ዲፋይን ማድረግ ትችላላችሁ ማለት ነው። ሶልቭ ፕሮብለምስ ሪሌትድ ቱ ፕሬሸር ዴንሲቲ ኤንድ ስፔሲፊክ ግራቪቲ ከነዚህ ጋር የተያያዘ ኮንሰፕት ያለበትንም ጥያቄ ሶልቭ ማድረግ ትችላላችሁ። ብሬንስቶርሚንግ ኩዌስችን 3.2 ዋይ አር ጋስስ ኢዚ ቱ ኮምፕረስ ዋይል ሊኩዊድስ ኤንድ ሶሊድስ አር ኦልሞስት ኢንኮምፕረሰብል።
እንደዚህ አድርጉ። ለምሳሌ ልክ እንደዚህ ያስቡት ማለት ነው። ይሄ አለ እና ይሄን በሆነ ነገር ዝጉት፣ በሆነ ነገር ዝጉት። ይሄ ሙቨብል ነው። ኦኬ ይሄ መንቀሳቀስ ይችላል ወደታች። እዚህ ጋር የሆነ ጫና ብንፈጥር ይሄ የተዘጋበት የተወሰነም ቢሆን እታች ድረስ እንደዚህ መምጣቱ አይቀርም፣ ይመጣል ወደታች ማለት ነው። ምን ከሆነ እዚህ ውስጥ ያለው ኤር ከሆነ ማለት ነው፣ ኤር ከሆነ ማለት ነው። ነገር ግን እዚህ ውስጥ ያለው ውሃ ከሆነ ይሄንን H2O ወይም ወተር ልበለው ይሄንን፣ ሌላ ደግሞ እዚህ ጋር ሶሊድ ጥቅጥቅ ያለ ሶሊድ ቢሆን ማለት ነው እና ተመሳሳይ ጫና በዚህ መልኩ ብንፈጥር በአየሩ ኬዝ የተወሰነ ወደታች የመዘጋት ባህሪ ይኖረዋል ማለት ነው። እዚህኛው ጋር ስንመጣ ብዙም ያን ያክል አይዘጋልንም፣ ባለበት ነው የሚሆነው። ሶሊድ ላይ ስንመጣ ጭራሽ ይብሳል ማለት ነው፣ ባለበት ነው የሚሆነው እሱ። ምናልባት እዚህኛው ላይ የተወሰነ ነገር ልናይ እንችል ይሆናል። ይሄ ከምንድን ነው የሚመጣው? ሞለኪውሎቹ ኤር ሞለኪውልስ በጣም ተራርቀው ነው ያሉት፣ እንደዚህ ተራርቀው ነው ያሉት ማለት ነው። ስለዚህ ይሄንን እዚህ ላይ የሆነ ፎርስ አፕ ላይ ባደርግ የመሸብሸብ ባህሪ ይኖራቸዋል በዚህ መልኩ ማለት ነው። በዚህ መልኩ ለምን መጀመሪያውኑ ሞለኪውሎቹ ተራርቀው ስለሆነ ያሉት ማለት ነው። ወደ ወተር ስንመጣ ምንድነው መጀመሪያውኑ ዴንስር ናቸው ሞለኪውሎቹ፣ በጣም ተጠጋግተው ነው ያሉት። ሶሊድም ላይ ስንመጣ በተመሳሳይ ተጠጋግተው ነው ያሉት። ምንም አይነት ፎርስ አፕ ላይ ብናደርግባቸው ማለት ነው ምን አይሆኑም፣ ኮምፕረስድ አይሆኑም ማለት ነው። ኮምፕረስድ አይሆኑም። ምናልባት የውሃና የሊኩዊድና የሶሊድን ልዩነት ብናይ እዚህ ጋር የነበረው ሞለኪውል ከሆነ ጊዜ በኋላ እዚህ ጋር ሊመጣ ይችላል። እዚህ የነበረው ከሆነ ጊዜ በኋላ እዚህ ሊሆን ይችላል። ለምን? ሙቨብል ነው፣ እንደፈለገ መንቀሳቀስ ይችላል ማለት ነው። ሶሊዱ ላይ ስንመጣ ግን ባለበት ነው የሚቀመጠው፣ ባለበት ነው፣ አይንቀሳቀስም ማለት ነው። ስለዚህ ለምንድን ነው ማለት ነው ጋዝ ኢዚሊ ኮምፕረስ የሚሆነው? ሞለኪውሎቹ ወይም አቶሞቹ በጣም ተራርቀው ስለሆነ ያሉት ፎርስ አፕ ላይ ሲደረግባቸው ወደ አንድ ቦታ ይሰበሰባሉ። ያ ደግሞ ኮምፕረስድ ሆነ እንለዋለን። እሺ ሰፋ አድርገን እንየው። አሁን ዜር አር ሰፊሸንት ፍሪ ስፔስስ ቢትዊን አተምስ ኦር ሞለኪውልስ ኦፍ ጋስስ። ስለዚህ ስለ ጋስ የምናወራ ከሆነ በአተምስና በአቶሞቹና በሞለኪውሎቹ መካከል ሰፊሸንት የሆነ ፍሪ ስፔስ አለ። አንዱ እዚህ ከሆነ ሌላኛው እዚህ ጋር፣ አንዱ እዚህ እንደዚህ ሊሆን ይችላል ማለት ነው። ኮምፕረስድ ብናደርጋቸው ምን ይሆናሉ? እነዚህ የባሰ ይጠጋጋሉ ማለት ነው፣ ይጠጋጋሉ። ኮምፕሬሽን ወይም ኮምፕረስድ ሆነ እንላለን በኤክስተርናል ፕሬሸር ወይም ፎርስ ማለት ነው። ሃዌቨር ሞለኪውልስ ኦፍ ሶሊድስ ኤንድ ሊኩዊድስ እነዚህ ላይ ስንመጣ ማለት ነው ሞለኪውሎቹ ምንድን ናቸው? በጣም ተቀራርበው ነው ያሉት ማለት ነው። ተቀራርበው ነው ያሉት። ኤክስተርናል ፕሬሸር አፕላይ ብናደርግ ራሱ ምን አይሆኑም ማለት ነው። ዊ ካን ኖት ኮምፕረስ ማድረግ አንችልም። ፕሮፐርቲስ ኦፍ ሶሊድስ ሊኩዊድስ ኤንድ ጋስስ። እስኪ የሶስቱን ባህሪያት እንይ። አተምስ ኢን ሶሊድስ አር ቬሪ ክሎዝ ቱ ኢች አዘር። እንግዲህ ሶሊድ ውስጥ እንደተነጋገር ነው አተሞቹ በጣም ተቀራርበው ነው ያሉት ማለት ነው። ተቀራርበው ነው ያሉት። ለምሳሌ ይሄንን ኮንሲደር ብናደርግ እዚህ ጋር በዚህ መልኩ ሊሆን ይችላል ለምሳሌ ያሉት ማለት ነው። ዘ ፎርስስ ቢትዊን ዘም አክትስ አስ ኤ ስፕሪንግ ዛት አሎዝ አተምስ ቱ ቫይብሬት ዊዛውት ቼንጂንግ ፖዚሽንስ ሪላቲቭ ቱ ዜር ኔበሪንግ አተም ማለት ነው። አሁን ፎርስ አፕ ላይ ብናደርግ እዚህ ላይ ለምሳሌ የሆነ ፎርስ አፕ ላይ ብናደርግ ማለት ነው ምን አይሆንም። እዚህ ጋር ያለው ይሄ አተም እዛው ነው ቫይብሬት የሚያደርገው ምኑን ሳይለቅ ማለት ነው፣ ፖዚሽኑን ሳይለቅ። ፖዚሽኑን የማይለቀው ግን ከማን አንጻር ነው? ጎረቤቱ ላይ ካሉት ከነዚህኛዎቹ አንጻር ማለት ነው። ከነዚህኛዎቹ አንጻር እዚህ ጋር ሆኖ ለሚያይ ምናልባት እዚህ ጋር ሊመጡ ይችላሉ በዚህ መልኩ ማለት ነው። ነገር ግን እርስ በርስ ያላቸው ፖዚሽን ምንድነው ማለት ነው? አንደኛው ከሌላኛው አንጻር ባለበት ነው፣ አይቀየርም ማለት ነው። Thus a solid resists all types of stress because the atoms are not able to move about freely ማለት ነው። እንግዲህ እንደተነጋገር ነው ባሉበት ሆኖ ምንድነው ቫይብሬት ነው የሚያደርጉት ማለት ነው። ስትረስ ወይም ፕሬሸር ወይም ፎርስ አፕ ላይ ብናደርግባቸው ያንን የመቋቋም አቅም አላቸው ማለት ነው። ሶሊድስ ኦልሶ ሪዚስት ኮምፕሬሽን ከየትኛው በዚህ አይነት መልኩ ለምሳሌ ፎርስ በተለያየ አቅጣጫ እንደዚህ ብንተገብር ምን ይሆናል ማለት ነው? እሱንም ይቋቋማሉ ማለት ነው። because their atoms are relatively fixed distance apart
ይሄ ጥንካሬ ይሰጣቸዋል ማለት ነው። አንደር ኮምፕሬሽን ዘ አተምስ ውድ ቢ ፎርስድ ኢንቱ ዋን አናዘር። እንግዲህ ተመልከቱ አሁን ኮምፕረስ ማድረግ ማለት ከዚህም ፎርስ አፕላይ ማድረግ ከዚህም ማለት ነው። ስለዚህ እዚህ ጋር የነበረው ይሄኛው እዚህኛው ላይ ጫና ያሳድራል፣ ይሄኛው መልሶ እዚህኛው ላይ ጫና ያሳድራል ማለት ነው። የላይኛውም እንደዛው በእንደዛ አይነት መልኩ ምን ያደርጋሉ ማለት ነው? የውጭውን ጫና ይቋቋሙታል ማለት ነው። atoms in a solid always have the same neighbors። እንግዲህ ለምሳሌ እነዚህን ብናነጻጽር ሁልጊዜ እርስ በርስ አጠገብ ላጠገብ የሚሆኑት ወይም ጎረቤት የሚሆኑት እነዚህ ናቸው ማለት ነው። ሌላ አይመጣም ማለት ነው። held near equilibrium position by forces represented by springs። እንግዲህ እንደ ስፕሪንግ ነው ተባብለናል። እዚሁ ጋር ነው እንዲሁ ቫይብሬት የሚያደርጉት ማለት ነው። ባሉበት ሆነው ጫና ከየትኛው አቅጣጫ ቢመጣ ባሉበት ነው ቫይብሬት የሚያደርጉት ማለት ነው። እርስ በርስ ሪላቲቭሊ የሚኖራቸው ቦታ ይሄ ይሆናል ማለት ነው። ምናልባት አዜ ሆል ይሄ ሊንቀሳቀስ ይችላል። ሪላቲቭሊ ግን አንደኛው ከሌላኛው አንጻር ግን ምንድነው ጎረቤት ናቸው፣ ባሉበት ነው የሚሆኑት። እዚህ ጋር ደግሞ ተመልከቱ ፈሳሽ ነው። ኦኬ atoms in a liquid are also in close contact። ተቀራርበው ነው ያሉት። but ይላል እዚህ ጋር ተመልከቱ but can slide over one another። አንደኛው በሌላኛው ላይ ሊንሸራተት ይችላል። ለምሳሌ እዚህ ጋር አሁን የነበረ አንድ ሞለኪውል ወይ አተም ቀጣይ እዚህ ሊሆን ይችላል። እዚህ የነበረው ቀጣይ እዚህ ሊሆን ይችላል። ለምን? አንደኛው በሌላኛው ላይ መንሸራተት ይችላል ማለት ነው። ስለዚህ ከሶሊድ ምንድነው የሚለያቸው? ያኛው ፊክስድ ናቸው አቶሞቹ፣ እዚህ ጋር ግን መንቀሳቀስ ይችላሉ ማለት ነው። ፎርስስ ቢትዊን ዘም ስትሮንግሊ ሪዚስት አቴምፕትስ ቱ ፑሽ ዘም ክሎዘር። አሁን ተመልከቱ እንግዲህ እዚህ ድረስ ይሄ ውሃ ሞልቶ ነው ያለው። እዚህ ላይ የሆነ ፎርስ አፕላይ ባደርግ ይሄ ካለበት ምን አይልም ማለት ነው። ኮምፕረስድ ሆኖ ዝቅ ብሎ የሆነ ቦታ እዚህ ድረስ መምጣት አይችልም ማለት ነው። ለምን? ኦልሬዲ ተቀራርበው ነው ያሉት። ኤክስተርናል ፎርስ አፕላይ ቢደረግባቸውም ያንን መቋቋም ይችላሉ ማለት ነው። አሁን ደግሞ ስለ ጋስ እናወራ። atoms in a gas are separated by a distance that are considerably larger than the size of the atoms themselves and they move about freely። አሁን ለምሳሌ ይሄን ተመልከቱ። ይሄ አተም አለ። በመሃላቸው ያለው በሁለቱ መካከል ያለው ጋፕ ከአተሞቹ ሳይዝ ራሱ ምንድነው ይበልጣል ማለት ነው። ስለዚህ ይሄ ከሆነ ደግሞ እንደ ልብ መንቀሳቀስ ይችላሉ ማለት ነው። ሶ ይሄ ስፔስ ከራሳቸው ሳይዝ የሚበልጥ ከሆነ አንድ ጊዜ እዚህ ጋር ነበረ፣ ቀጣይ እዚህ ጋር ሊመጣ ይችላል ማለት ነው። እዚህም ሊመጣ ይችላል ማለት ነው። እዚህም ሊመጣ ይችላል አጠገቡ ማለት ነው። በነጻነት መንቀሳቀስ ይችላሉ ማለት ነው። ሶ እነዚህ ላይ ኤክስተርናል የሆነ ፕሬሸር ወይ ፎርስ አፕላይ ብናደርግባቸው ኮምፕረስድ ሆነው ወደ ተወሰነ እንደዚህ ወደ ትንሽዬ ሳይዝ በዚህ መልኩ ልናመጣቸው እንችላለን ማለት ነው። ለምን? በመሃላቸው ሰፊ ስፔስ ስላለ ፎርስ አፕላይ ብናደርግ ይሄና ይሄ ይቀራረባል፣ ይሄም እዚህ ይመጣል። ከዛ የሆነች ትንሽዬ የሆነች ስፔስ ብቻ ይዛሉ ማለት ነው። the molecular spacing in the liquid phase is not much different from that of the solid phase። liquid phase አለን፣ እንደገና ሶሊድ ፌዝ አለን ማለት ነው። ሞለኪውላር ስፔሲንጋቸውን ስናይ የሁለቱ ምንድነው ብዙም ያን ያክል የሚራራቅ አይደለም፣ ተመሳሳይ ነው ማለት ነው። ልዩነቱ ግን ምንድነው? ኤክሰፕት ዘ ሞለኪውልስ አር ኖ ሎንገር አት ፊክስድ ፖዚሽን ላይ አይደሉም። በምን ኬዝ? በሊኩዊድ ኬዝ ማለት ነው። ፊክስድ ፖዚሽን ላይ አይደሉም ማለት ነው። ሪላቲቭ ቱ ኢች አዘር ኤንድ ዘይ ካን ሮቴት ኤንድ ትራንስሌት ፍሪሊ። አሁን ለምሳሌ ይሄን ሊኩዊድ ውሰዱት። እዚህ ጋር ነበር ይሄ አንዴ፣ የሆነ ሰዓት እዚህ ሊመጣ ይችላል ማለት ነው። ይሄንን ስፔሲንግ ግን ምንድነው ባለበት ጠብቀው ነው ማለት ነው። ይሄ ስፔሲንግ ባለበት ነው የሚሆነው ማለት ነው። ፎርስ እዚህ ላይ አፕላይ ብናደርግ ኮምፕረስድ መሆን አይችልም። ነገር ግን አንዴ እዚህ ጋር የነበረው አተም ወይ ሞለኪውል የሆነ ሰዓት እዚህ ሊመጣ ይችላል፣ በነጻነት መንቀሳቀስ ይችላሉ ማለት ነው። ኢን ኤ ሊኩዊድ ዘ ኢንተርሞለኪውላር ፎርስስ አር ዊከር። እንግዲህ ፈሳሽ ውስጥ ማለት ነው ኢንተርሞለኪውላር ፎርሱ ምንድነው? ደካማ ነው። ምክንያቱም አንደኛው በሌላው ላይ ስላይድ ማድረግ እንደሚችል አይተናል። አንዱ ሞለኪውል በሌላኛው ላይ ስላይድ ማድረግ ይችላል፣ ቦታም መቀየር ይችላል። አር ዊከር ሪላቲቭ ቱ ሶሊድስ። ከሶሊድ አንጻር ስናየው ምንድነው? ደካማ ነው ማለት ነው። ከጋስ አንጻር ካየነው ደግሞ ምንድነው? ስትሮንግ ነው፣ ጠንካራ ነው ማለት ነው። ሊኩዊድስ ዲፎርም ኢዚሊ።
ሼፓቸውን ይቀያይራሉ። እቃ ራሱ ለምሳሌ የፈለግነው የሆነ እቃ ውስጥ ብንጨምር ምን ያደርጋሉ? ሼፓቸውን እንደዛው ይቀያይራሉ ማለት ነው። ሶ ዌን ስትረስድ የሆነ ግፊት ወይም የሆነ ፎርስ አፕላይ ስናደርግባቸው ሼፓቸውን ይቀያይራሉ። እንዲሁም ኦሪጂናል ወደ ነበሩበት ቦታ ምን አያደርጉም ማለት ነው፣ አይመለሱም ባሉበት ነው የሚቀሩት ማለት ነው። ባሉበት ነው የሚቀሩት ቢኮዝ ምክንያቱ ምንድነው? ዘ አተምስ አር ፍሪ ቱ ስላይድ አባውት ኤንድ ቼንጅ ዜር ኔበርስ። እንግዲህ እንደተነጋገርነው ነው ይሄ ውሃ ውስጥ ያለ አተም ወይ ሞለኪውል ቢሆን ማለት ነው እዚህ ጋር የነበረው ቀጣይት ሊመጣ ይችላል፣ እዚህ ሊመጣ ይችላል። ለምን? ፍሪሊ መንቀሳቀስ ይችላል ማለት ነው። ፍሪሊ መንቀሳቀስ ይችላል፣ ምንም ችግር የለም። ሶ እዚህ ይመጣና እዚሁ ጋር ይቀራል። ከዚህ ተነሳ እዚህ ቀረ። ይሄ እዚህ ጋር ነበረ፣ እዚህ መጣ፣ እዚሁ ጋር ቀረ፣ ባለበት ይቀራል። ስለዚህ ኦሪጂናል ሼፓቸውን ምን አያደርጉም? ሪጌን አያደርጉም ማለት ነው። ወደዛ መመለስ አይችሉም። ዛት ኢዝ ዘይ ፍሎ መንቀሳቀስ ይችላሉ ማለት ነው፣ ወይም መፍሰስ ይችላሉ። ለምን? ሪላቲቭሊ ቦታቸውን ከጎረቤታቸው አንጻር መቀየር ስለሚችሉ ማለት ነው። ለዚህም ነው ምን የተባሉት ማለት ነው? ፍሉድ የተባሉት ማለት ነው። ፍሉድ የተባሉት ማለት ነው። ዊዝ ሞለኪውልስ ሄልድ ቱጌዘር ባይ ዜር ሙቹዋል አትራክሽን። እንግዲህ አንደኛው ሌላኛውን ይስበዋል ማለት ነው። አንደኛው ሌላኛውን ይስበዋል። ሶ ይሄ እንዳይበታተኑ ያደርጋቸዋል። ሌላ እዚህ ጋር እንምጣ። ይሄን ተመልከቱ። ለምሳሌ እዚህ ውስጥ የነበረኝን ጋስ እዚህ ውስጥ አምጥቼ ጨመርኩት። እዚህ ጋር ሙሉ ነው ፉል፣ እዚህም ስንመጣ ምንድነው ፉል። ለምን? እዚህ ጋር ዴንስድ ሆኖ ነው ያለው፣ እዚህኛው ጋር ደግሞ ተበታትኖ ነው ያለው፣ ግን ስቲል ሞላው ማለት ነው። ይሄኛውን ደግሞ ተመልከቱ። ይሄ ምንድነው? ሊኩዊድ ነው። እነዚህኞቹ ጋስ ናቸው። ይሄ ሊኩዊድ ነው፣ ፉል ነው። አያችሁት? እንደምታዩት ሙሉ ነው። እዚህ አምጥቼ እዚህ ውስጥ ገለበጥኩት፣ አይሞላም። የት ነው የሚቀረው ማለት ነው? እዚህ ጋር። ልክ እዚህ ጋር የያዘውን ቮሊዩም ያክል ነው እዚህ ጋር የሚይዘው ማለት ነው። atoms in gases are separated by a distance that are large compared with the size of the atoms። እንግዲህ ይሄን ተነጋግረናል። the forces between gas atoms are therefore very weak። በአተሞቹ መካከል ያለው ፎርስ ምንድነው? ደካማ ነው ማለት ነው። ለምን? ተራርቀው ስለሆነ ያሉት። ነገር ግን ኮምፕረስ ስናደርጋቸው except when the atoms collide with one another። አሁን እዚህ ጋር ለምሳሌ ይሄንን ተመልከቱ። ይሄንን እንውሰድ። ሪላቲቭሊ ምንድነው? ተበታትነው ነው ያሉት። አያችሁ? ከዛ ይሄንን ወደ ውስጥ እንክፋው በዚህ መልኩ ማለት ነው። ከዛ እዚህ ጋር የሆነ የነበረ ቮሊዩም አለ ተመልከቱ። ከዛ ቮሊዩሙ አነሰች። አሁን በዚህ ኬዝ ምን ይሆናል ማለት ነው? በአተሞቹ መካከል ያለው ፎርስ በዚህ ኬዝ ጠንካራ ይሆናል፣ ኮምፕረስድ ስለሆነ። ከየትኛው አንጻር? ከዚህ ከመጀመሪያው አንጻር ማለት ነው። ከመጀመሪያው አንጻር እንደገና ተመሳሳይ ደግሞ ይሄንን እንውሰድና ውሃ እንሙላበት እና ይሄን ወደ ውስጥ ብንገፋው አይገፋም። ይሄንን ደፍነናል፣ ከዚህ አይገፋም። ለምን? ኮምፕረስድ አይሆኑም። ምኖች? ሊኩዊድስ ማለት ነው። ጋስ ግን ምን ይሆናል? ኮምፕረስድ ይሆናል ማለት ነው። gases thus not only flow but they are relatively easy to compress። ሶ ለማንቀሳቀስ ብቻም ሳይሆን ማለት ነው ኮምፕረስ ለማድረግም በአንጻራዊነት ቀላል ናቸው ማለት ነው። ለምንድን ነው? because there is much space and little force between the atoms። እንግዲህ ይሄ አተም አለ እንበል፣ እዚህ ጋር ሌላ አተም እዚህ ያለ በዚህ መልኩ ማለት ነው። አሁን በመካከላቸው ያለውን ስፔስ ተመልከቱ። ሰፊ ስፔስ ነው ያለው በመሃላቸው። እንደገና በመካከላቸው ያለው ፎርስ ምንድነው? ፎርሱ አናሳ ነው ማለት ነው። ስለዚህ ይሄ ምን እድል ይሰጠናል ማለት ነው? ይሄንን ኮምፕረስ ለማድረግ በቀላሉ ኮምፕረስ እንድናደርግ እንዲሁም ለማንቀሳቀስም እንዲቀል እድል ይሰጠናል ማለት ነው። a gas also expands until it encounters the walls of the container and fills the entire available space። አሁን ተመልከቱ። ይሄ ኮንቴነር አለን እንበል እዚህ ውስጥ ያሉ ኤር ሞለኪውሎች የሆነች ቦታ ላይ ብቻ ቁጭ አይሉም። በዚህ መልኩ ኤክስፓንድ ያደርጋሉ። ልክ ምን እስኪያገኙ ማለት ነው? ብሎክ የሚያደርጋቸው ነገር እስኪያገኙ ማለት ነው። ከዛ በዚህ መልኩ ተበታትነው አንዱ እዚህ አንዱ እዛ ሆነው በዚህ መልኩ ሞልተውት ነው የሚቀመጡት ማለት ነው። ምናልባት ሪል ቦታቸው እቺ ብቻ ልትሆን ትችላለች። ሪሊ መያዝ የሚችሉት ኦኩፓይ የሚያደርጉ ኮምፕረስ ቢደረጉ መያዝ የሚችሉት እቺን ታክል ብቻ ልትሆን ትችላለች። ግን ሰፊ የሆነ እቃ ውስጥም ሲገቡ ልክ በዚህ መልኩ ምን ያደርጋሉ? ኤክስፓንድ ያደርጋሉ ማለት ነው። ምን እስኪያጋጥማቸው? ብሎክ የሚያደርጋቸው ነገር እስኪያጋጥማቸው።
ኢን ኮንትራስት በተቃራኒው ደግሞ ማለት ነው if we move the liquid filling a small container to a much larger container እንግዲህ ቅድም አሳይቻችኋለሁ ይሄ ያለ እንበል መጀመሪያ ቻለች እንበል እዚህ ውስጥ የሞላችዋን የሆነች ፈሳሽ እዚህ ብናመጣት somewhere እዚህ አካባቢ ብቻ ልትሆን ትችላለች ማለት ነው አይሞላም ልክ እዚህ ውስጥ ያለው ለምሳሌ ይሄ 50 ሚሊ ሊትር ከሆነ እዚህ ጋርም ስንመጣ 50 ሚሊ ሊትር ነው የሚሆነው ማለት ነው የሚይዘው ቮሊዩም እሺ remains the same independent of the container shape እዚህ ጋር 50 ሚሊ ሊትር ከሆነ ይሄኛው 50 ሚሊ ሊትር ነው የሚሆነው ሼፑ እንደፈለገ ቢቀያየርም ቮሊዩሙ ምንድነው ማለት ነው ተመሳሳይ ነው ማለት ነው solids maintain not only their volume but also their shapes እንግዲህ ሊኩዊድ ላይ ስንመጣ ሼፓቸውን ይቀያይራሉ ሼፓቸውን ለምሳሌ አሁን እዚህ ጋር ያለው በእንደዚህ አይነት መልኩ ቢሆን በእንደዚህ አይነት መልኩ የተሞላ ቢሆን ማለት ነው ልክ እዚህኛው ውስጥ ስናመጣው እንደዚህ አይነት ሼፕ ይይዛል ሼፑንም ይቀይራል ማለት ነው ቮሊዩሙን ግን ይዞ ይቆያል ሶሊድ ከሆነ ግን ቮሊዩሙንም ይይዛል እንደገና ሼፓቸውንም ባለበት ይዞ ይቆያሉ ማለት ነው The properties of solids, liquids and gases can be observed from the following simulation link. ይሄ ሊንክ ከቴክስታችሁ ላይ ነው ክፈቱት እዛ ላይ ማየት ትችላላችሁ አሁን ሶሊድን ተመልከቱ ጥቅጥቅ ያለ ነው አሁን ይሄን ኮምፕረስ እናርግ ብንል እንዴትም ኮምፕረስ ሊደረግልን አይችልም ማለት ነው ኦርጋናይዝድ ነው አያችሁ እዚህ ጋር ግን እቺ እዚህ ጋር ነበረች መጀመሪያ የሆነ ሰዓት እዚህ ልትመጣ ትችላለች የሆነ ሰዓት እዚህ ልትመጣ ትችላለች እዚህ ላይ ፎርስ አፕላይ ብናደርግም ምን አይሆንም ኮምፕረስድ መደረግ አይችልም ማለት ነው ይሄም ኮምፕረስ አይደረግም ይሄም ኮምፕረስ አይደረግም ይሄኛው ግን ኮምፕረስ ይደረጋል ምናልባት እቺን ኮምፕረስ አርገን እቺን በመታከል ቮሊዩም ውስጥ ሁሉንም ማስገባት እንችል ይሆናል ማለት ነው ይሄ ኮምፕረስ መደረግ ይችላል አክቲቪቲ 3.1 compressibility of gas and liquids እስኪ የሚያስፈልጉን ማቴሪያሎች ምንድናቸው 2 syringes of equal size and water የሚያስፈልገን ይሄ ነው ማለት ነው አየርን ያው እንዲሁም እናገኘዋለን ሶ እንደዚህ አይነት ሲሪንጅ ሁለት እናዘጋጃለን ማለት ነው እንዲሁም ውሃ ፕሮሲጀሩ ይሄንን ይመስላል fill a first syringe with water የመጀመሪያውን ሲሪንጅ በውሃ እንሞላለን እንዴት አድርገን መጀመሪያ pushing the piston into the syringe casing until it stops መጀመሪያ ምን እናደርጋለን ማለት ነው ይሄ የሚሳበውን ውስጥ ድረስ እንገፋዋለን ማለት ነው ይሄ ማለት ምን ማለት ነው ለምሳሌ ሲሪንጁ ይሄ ቢሆን ማለት ነው እዚህ ጋር ምን አለ እንደዚህ የሚገፋ አለ ይሄንን ውስጥ ድረስ እንገፋዋለን የት እስኪደርስ እዚህ እስኪደርስ ማለት ነው እዚህ እስኪደርስ እዚህ ሆነ ማለት ነው ልክ እዚህ ከደረሰ በኋላ ይሄን ወስደን ውሃ ውስጥ እንከተዋለን ማለት ነው በዚህ በኩል ውሃ ውስጥ እንከተውና ከዛ ወደ ላይ መሳብ ሶ ይሄ ምን ይሆናል ውሃው ይሞላል ማለት ነው put the open end of the syringe into the water and then pull water into it by pulling the piston back to its maximum limit ወደ ኋላ እንስበዋለን ያው ታውቁታላችሁ ውሃ እዚህ ውስጥ ሞላ ማለት ነው close the water filled syringe tightly by your finger ከዛ በኋላ ምን እናደርጋለን በእጃችን እቺን እንዘጋታለን ማለት ነው ውሃ ውስጥ ከሞላም በኋላ አሁን ላይ ምን ይሆናል ይሄኛው እዚህ መጣ ማለት ነው ይሄ full of water ውሃ ይኖረዋል ማለት ነው እቺን በእጃችን እንዘጋታለን በእጃችን እንይዟለን ማለት ነው እዚህ ጋር እሺ close the water filled syringe tightly by your finger and push the piston አሁን ደግሞ ልክ በእጃችን ከያዘን በኋላ ፒስተኑን ወዴት እንገፋለን ወደዚህ እንገፋለን ማለት ነው ወደዚህ አሁን እዚህ ድረስ መጣ አይደለ ግፊት እዚህ ላይ እንሰጣለን ከዛ ይሄን ስንገፋው ወደ ውስጥ መገፋት ይችላል ይሄ ይችላል ወይ ነው ጥያቄው አሁን እዚህ ጋር ደፍነናል ከዚህ ስንገፋው ይሄ መገፋት ይችላል ወይ ነው መገፋት የሚችል ከሆነ ሊኩዊዱ ምንድነው ማለት ነው ኮምፕረስ ይደረጋል ማለት ነው መገፋት የማይችል ከሆነ ደግሞ ሊኩዊድ ምን አይደለም ማለት ነው ኮምፕረሰብል አይደለም ማለት ነው now notice how far does the piston move ምን ያህል እንደተንቀሳቀሰ ተመልከቱ ልክ ይሄን ይመስላል ማለት ነው ፕሮሲጀሩ ይሄ ነበረ መጀመሪያ ከዛ እንከፍተዋለን ይሄን እንከፍተዋለን እዚህ ድረስ ውሃ ውስጥ እናደርጋለን እንስባለን ውሃውን እንሞላዋለን ከዛ በእጃችን እንይዘውና ይሄንን ፒስተኑን መግፋት ወደ ውስጥ ከዛ ይንቀሳቀሳል ወይ ሳይንቀሳቀስም የሚለውን እናያለን አሁን ደግሞ ምኑን እንሞላለን ማለት ነው በተመሳሳይ ፕሮሲጀር አየሩን እንሞላለን ማለት ነው አየሩን እንሞላለን ከዛስ
ክሎዝ ዘ ኤር ፊልድ ሲሪንጅ ታይትሊ ባይ ዩር ፊንገር። በእጃችን እንዘጋለን ከዛ እንገፋለን ማለት ነው። አሁን ምን ያህል እንደሚጓዝ ፒስተኑ ተመልከቱ ነው የሚለን። ፕሪኮሽን ልብ አድርጉ። ፕሊዝ ዱ ኖት ዩዝ ኤ ሲሪንጅ ዊዝ ኒድል ቱ ኪፕ ዩርሰልፍ ሴፍ። መርፌ ያለበት ሲሪንጅ እንዳትጠቀሙ። በተጨማሪ ደግሞ በቻላችሁት መጠን ከፋርማሲ ግዙ፣ አዲስ ምንም ጥቅም ላይ ያልዋለ ማለት ነው ለሴፍቲ። ክሎዝ ዘ ወተር ኤንድ ኤር ፊልድ ሲሪንጅ ታይትሊ ሶ ዛት ኖ ወተር ኤንድ ኤር ከምስ አውት ፍሮም ዘ ሲሪንጅስ ዋይል ዩ አር ፑሽንግ ዘ ፒስተን። እንግዲህ በእጃችሁ ያዙት ያልኳችሁን ቦታ በደንብ አድርጋችሁ ያዙ ማለት ነው። ውሃም ሆነ አየር ወደ ውጪ እንዳይወጣ፣ አለበለዚያ የምንደርስበትን ድምዳሜ ያዛባብናል። ኩዌስችን ሃው ፋር ዳዝ ኤ ፒስተን ሙቭ ኢን ወተር ኤንድ ኤር ፊልድ ሲሪንጅ። እንግዲህ አየር የተሞላና ውሃ የተሞላ ሲሪንጅ አለ። ፒስተኑ ይሄ በእጃችን የምንገፋው ማለት ነው በጣም የሚጓዘው የትኛው ነው ነው የሚለን ወደ ውስጥ ስንገፋ ማለት ነው። ኤ ፒስተን ኦፍ ኤር ፊልድ ሲሪንጅ ሙቭስ ሞር ዛን ወተር ፊልድ ሲሪንጅ። እንግዲህ ኤክስፐሪመንቱን በትክክል ከሰራችሁ ይሄኛው ነው ማለት ነው። አየር የተሞላበት ብዙ ይጓዛል። የውሃው ግን ኦልሞስት አይጓዝም ማለት እንችላለን። What can you say about the compressibility of water and air from the distance moved by the piston? ስለዚህ ምን ማለት እንችላለን ማለት ነው ፒስተኑ ከተጓዘው ርቀት አንጻር the appropriate result of this experiment indicates gases are more compressible than water due to larger distance between gas molecules። እንግዲህ እንደተነጋገር ነው በጋስ ላይ በሞለኪውሎቹ መካከል ያለው ጋፕ ምንድነው ወይም ርቀት ከፍተኛ ነው። በዛ ምክንያት ኮምፕረስ መደረግ ይችላሉ። የውሃው ግን ምንድነው ኦልሞስት ኮምፕረሰብል አይደለም ማለት ነው። ዲስከሽን ኩዌስችን 3.1 explain the difference between solids, liquids and gas in terms of distance between particles, intermolecular force, their shape and their compressibility። እሺ ፈጣን ብለን እንመልከት። ሶሊድ፣ ሊኩዊድ እና ጋስ አተምስ ክሎዘር ናቸው፣ ተቀራርበው ነው ያሉት። እንደገና ፊክስድ ፖዚሽን ነው ያላቸው። ሊኩዊድ ላይ ስንመጣስ ተቀራርበው ነው ያሉት ግን ፊክስድ ፖዚሽን የላቸውም። ጋስ ላይ ስንመጣ ተራርቀው ነው ያሉት ፕላስ ፊክስድ ፖዚሽን የላቸውም ማለት ነው። ወደ ፎርስ ኢንተርሞለኪውላር ፎርስ ስንመጣ ደግሞ ጠንካራ ነው የዚህኛውም ጠንካራ ነው። እዚህ ጋር ስንመጣ ግን ይሄ ዊክ ነው ማለት ነው። እዚህ ጋር ቬሪ ስትሮንግ ነው፣ እዚህ ጋር ስትሮንግ ነው። ልብ አድርጉ፣ ይሄኛው ይበልጣል። ኮምፕረስ አይሆንም፣ ይሄም ኮምፕረስ አይሆንም። ይሄኛው ግን ኮምፕረስድ ይሆናል ማለት ነው። ይሄ ዱ ኖት ፍሎ ፍሉድ አይደሉም፣ እነዚህ አይፈሱም ማለት ነው። እነዚህ ሁለቱ ግን ምንድናቸው? ፍሉድ ናቸው። ሶ ፍሎ ያደርጋሉ። ዋት ኢዝ ዘ ዲፍረንስ ቢትዊን ፍሉድስ ኤንድ ሶሊድስ? በፍሉድስ እና በሶሊድ መካከል ያለው ልዩነት ምንድነው ነው የሚለን። ሶሊዶች መፍሰስ አይችሉም፣ ፍሉድስ ግን ፍሎ ማድረግ ይችላል ወይም መፍሰስ ይችላሉ ማለት ነው። ፍሉድ ስታቲስቲክስ ዲልስ ዊዝ ኔቸር ኦፍ ፍሉድስ አት ሬስት። እንግዲህ ስታቲስቲክስ ማለት ራሱ ምንድነው? አት ሬስት ያለ ነገር ማለት ነው። ፍሉድ አት ስታቲስቲክስ ከሆነ አት ሬስት ያለ ፍሉድን የሚያጠና ማለት ነው። ዘ ፍሉድ ካን ቢ ኤዘር ጋሲየስ ኦር ሊኩዊድ። ፍሉድ እንግዲህ ጋስ ሊሆን ይችላል፣ ሊኩዊድ ሊሆን ይችላል። ተነጋግረናል ይሄንን። ኢን ፍሉድ ስታቲስቲክስ እንግዲህ አት ሬስት ነው ተባብለናል። ይሄን ኮንቴነር ኮንሲደር ብናደርግ እዚህ ውስጥ የሆነ ፍሉድ አለ፣ ወተር ሊሆን ይችላል ማለት ነው። በዚህ መልኩ there is no relative motion between adjacent fluid layers። የሆነ አይዲያል ለምሳሌ እንደዚህ እንውሰድ እስኪ ይሄንን ማለት ነው። ይሄን አንድ ሌየር አድርገን ብንወስድ በዚህ ከላይ ባለውና ከታች ባለው መካከል ምን የለም ማለት ነው? ሪላቲቭ ሞሽን የለም ማለት ነው። ሪላቲቭ ሞሽን የለም ማለት ነው። ያ ማለት ይሄኛው ፓርት ከላይ ያለው ይሄ ከላይ ያለው ማለት ነው ወደዚህ አይሄድም፣ ይሄኛው ከታች ያለው ደግሞ ወደዚህ አይሄድም ማለት ነው። ሪላቲቭ ሞሽን የለም ማለት ነው። ኤንድ ኖ ሺር ኦር ታንጀንሻል ስትረስ የለም ማለት ነው። ታንጀንሻል ለምሳሌ አሁን አንድ ሳጥን እንውሰድ በዚህ መልኩ። ይሄ ሳጥን ቢኖር ለምሳሌ እዚህ ላይ የሆነ ፎርስ አፕላይ ብናደርግ ይሄ ሳጥን ምን ሊሆን ይችላል? ይጣመማል። የመጣመም ነገር አለው። እዚህ ፍሉድ ስታቲክስ ላይ ስንመጣ ግን የዚህ አይነት ነገር የለም ማለት ነው። ሪላቲቭ ሞሽን የለም፣ ባለበት ነው የሚቀመጠው ማለት ነው። ይሄ ሶሊድ ከሆነ ምን ሊሆን ይችላል ማለት ነው? እዚህ ጋር የሆነ ፎርስ አፕላይ ካደረግን ታንጀንሻሊ ማለት ነው የመጣመም ነገር ሊኖር ይችላል። እነዚህኛዎቹ ጋር ግን የለም ማለት ነው። አትሬስት ካልሆነ ሊንቀሳቀስ ይችላል የሆነ ከዚህ አቅጣጫ የሆነ ግፊት፣ ያ ማለት
ኦኬ ይሄን እናስቀምጥ። ለምሳሌ እዚህ ውስጥ የሆነ ፍሉድ አለ እንበል። ከዚህ ጋር የሆነ ግፊት የሆነ ፎርስ አፕላይ ወይ በዚህ አቅጣጫ በዚህ መልኩ ፎርስ አፕላይ ብናደርግ ምን ሊሆን ይችላል ማለት ነው? ሊሄድ ይችላል በዚህ አቅጣጫ መንገድ ካገኘ። ሶ ወደ ምን ገባ? ወደ እንቅስቃሴ ገባ ማለት ነው። እኛ ግን እያወራን ያለ ነው ፍሉድ አትሬስት ነው። አትሬስት ከሆነ ደግሞ ምን የለውም there is no relative motion between adjacent fluid layers። ያ ማለት ሺር or tangential stress የለም ማለት ነው። the only stress in fluid statics is the normal stress which is the pressure ማለት ነው። ይሄ እቃ አለን እንበል፣ እዚህ ውስጥ የሆነ ፍሉድ አለን እንበል። ኖርማል ማለት ለዚህ 90 ዲግሪ የሚሰራ ማለት ነው። 90 ዲግሪ ይሄ ይኖረናል ማለት ነው። ይሄ ይኖረናል። አሁን አትሬስት ከሆነ እቺን እንውሰድ እና እንደዚህ እናርግ። እዚች ጋር የሆነ አይዲያል የሆነ እቃ እንውሰድ ማለት ነው። አሁን ተመልከቱ፣ እዚህ ማቴሪያል ላይ ፕሬሸር ማለት ነው በሁሉም አቅጣጫ ከዚህም ፕሬሸር ይኖረናል፣ ከዚህም እዚህ ጋር ብቻ ነው አፕላይ የሚሆነው የሚል ፕሬሸር የለም። በሁሉም አቅጣጫ ነው ማለት ነው። ሶ ይሄኛውን ስንመለከት ሳይድ ላይ ያለው እንግዲህ ይሄን ተመልከቱ። ፕሬሸር ኢዝ ኢኳል ቱ ፎርስ ኦቨር ኤሪያ እንደሆነ እናውቃለን። የሆነ ፎርስ አፕላይ ብናደርግ እዚህ ላይ ማለት ነው ኤሪያውም ተመሳሳይ የሆነ ማለት ነው። ስለዚህ ፎርስ ኦቨር ኤሪያ ይሆናል ምሩ ፕሬሸር 1 እዚህ ጋር ደግሞ ፕሬሸር 2 ማለት ነው። የዚህኛው አቅጣጫ ወዴት ነው? የዚህኛው አቅጣጫ ወደዚህ ነው። የዚህኛው አቅጣጫ ደግሞ ወደዚህ ነው ማለት ነው። ሶ P1 ኢዝ ኢኳልስ ቱ ምን P2 ይሆናል ማለት ነው። ፕሬሸሩ ተመሳሳይ ይሆናል። ኔት ኢፌክቱን ፎርሱን ስናይ ካንስል አውት ይደረጋል ማለት ነው። ነገር ግን የቨርቲካሉን ስናይ ማለት ነው እዚህ ኦብጀክት ላይ አትሞስፌሪክ ፕሬሸር አፕላይ ይሆናል ክፍት ከሆነ ከላይ ማለት ነው። ክፍት ከሆነ እንደገና እቃው ራሱ የራሱ ምን አለው? የራሱ የሆነ ዌይት አለው ማለት ነው። ዌይት አለው የራሱ። እንደገና ሌላ ቦያንት ፎርስ አለ። ውሃው ራሱ ይሄን ኦብጀክት ወደ ላይ ይገፋዋል ማለት ነው። ስለዚህ ስታቲክስ ከሆነ የምናወራው ስለ ኖርማል ስትረስ ብቻ ይሆናል ማለት ነው። ከላይ ምን አይነት ኖርማል ስትረስ አለ፣ ከታችስ ምን ያህል አለ የሚለውን እናጠናለን። ከዛ በተረፈ ግን ታንጀንሻል እንደዚህ በሆነ አንግል አፕላይ የሚደረግ ምንም ነገር የለም። ኢንኬስ ካለ ራሱ ዲኮምፖዝ እናደርግና የቨርቲካሉን ብቻ እንወስዳለን፣ የሆሪዞንታሉን አንወስድም ማለት ነው። ለምን? ስታቲክስ ስለሆነ ካንስል አውት ይደራረጋል። Fluid statics is used to determine the forces acting on floating or submerged bodies። ለምሳሌ ይሄንን እንውሰድ። ይሄ ፍሎት አድርጓል። ለምንድን ነው ፍሎት ያደረገው? ከዚህ አፕላይ ውሃው ራሱ እዚህ እቃ ላይ አፕላይ የሚያደርገው ፎርስ አለ ወደ ውስጥ እንዳይገባ፣ ቡያንት ፎርስ እንለዋለን። እንደገና ሌላ ዌይት አለ፣ እቃው የራሱ ዌይት አለው ማለት ነው። እነዚህን ፎርሶች እናጠናለን። ሲንክም አድርጎ ወይም ሰመርጅድም ሆኖ ከሆነ እነዛን ፎርሶች ያጠናልናል ፍሉድ ስታቲስቲክስ ማለት ነው። እንደገና ዘ ፎርስ ዴቨሎፕድ ባይ ዲቫይስ ላይክ ሃይድሮሊክ ፕረስስ ኤንድ ካር ጀርክስ። አሁን አይታችሁ ከሆነ መኪና ለማንሳት እዚች ጋር የሆነች ነካ የምናረጋት ነገር ትኖራለች ትንሽዬ። ለምሳሌ 5 ኒውተን አፕላይ አድርጌ ይሄን መኪና ማንሳት እችላለሁ። 10 ኒውተን ምሳሌ ነው እንግዲህ የምነግራችሁ። 10 ኒውተን ፎርስ አፕላይ አድርጌ ይሄ ምናልባት 100 ኒውተን የሚከብድ መኪና ሊሆን ይችላል። ምናልባት ምሳሌ ነው እየነገርኳችሁ ያሉት ማንሳት እችላለሁ ማለት ነው። ስለዚህ ምንድነው ያደረኩት ማለት ነው? ትንሽዬ ፎርስ አፕላይ አድርጌ እንደ ኢንፑት ማለት ነው ትልቅ አውትፑት አገኘው ማለት ነው። ይሄንን ሁሉ የት ነው የምናጠናው ማለት ነው? ፍሉድ ስታቲክስ ላይ እናጠናለን። The design of many engineering systems such as water dams and liquid storage tanks require the determination of the forces acting on their surface using fluid statistics። ለምሳሌ ይሄ ሰርፌስ አለ እንበል። ይሄ ሰርፌስ አለ። እዚህ ሰርፌስ ላይ ውሃ ሞላው በዚህ መልኩ። ከዛ ከፍታውን እየጨመርኩ ይርኩኝ ኢንፋይናይትሊ እስከፈለኩት ድረስ መሙላት እችላለሁ። ይሄንን አልችልም። ምክንያቱም እዚህ ሰርፌስ ላይ ያለ ፕሬሸር የአትሞስፌሪክ ፕሬሸር እዚህ ከውጭ ይሄ ክፍት ነው የሚሆነው። ክፍትም ላይሆን ይችላል፣ ችግር የለም። ክፍት ከሆነ ፒ አትሞስፌሪክ ይኖረናል። ፕላስ ከከፍታው ከኤች ጋር ቫሪ የሚያደርግ ጌጅ ፕሬሸር የሚባል አለ።
ሮ ጂኤች በዚህ ካልኩሌት ይደረጋል። ሶ እዚህ ሰርፌስ ላይ የሚመጣው ፕሬሸር ፒ ኢዝ ኢኳልስ ቱ የአትሞስፌሪክ ፕሬሸሩ ድምርና የጌጅ ፕሬሸሩ ድምር ይሆናል ማለት ነው። ስለዚህ ይሄን ከፍታ በጣም እየጨመርኩ በሄድኩ ቁጥር ይሄ ምን ይሆናል? ጌጅ ፕሬሸሩ በጣም እየጨመረ ይሄዳል ማለት ነው። እየጨመረ ይሄ በአንጻራዊነት ይሄ ኮንስታንት ይሆናል ይሄኛው። ስለዚህ ይሄን ከፍታ በጣም እየጨመርኩ በሄድኩ ቁጥር ግፊቱ እዚህ ላይ የሚተገበረው ግፊት ከፍተኛ ስለሚሆን ምን ሊሆን ይችላል ማለት ነው? ይሄንን ሊያፈርስብን ይችላል ማለት ነው። ስለዚህ ምን ማድረግ አለብን? ሁልጊዜ መጠንቀቅ አለብን ማለት ነው። ሌላ እንዲሁም ሊኩዊድ ስቶሬጅ ታንክም ስንሰራ በተመሳሳይ ማለት ነው ይሄ ከሆነ እስከ ምን ከፍታ ድረስ ቢሞላ ነው ሴፍ የሚሆነው የሚለውን ማስተዋሉ ግድ ይላል ማለት ነው። እሱን ደግሞ በፍሉድ ስታቲስቲክስ እናጠናዋለን። እሺ ፕሬሸር ኢን ፍሉድስን እንመልከት። ብሬንስቶርሚንግ ኩዌስችን 3.3 ዋይ ዳዝ ኤ ማትረስ ሲንክ ሞር ዌን ኤ ፐርሰን ኢዝ ስታንዲንግ ኦን ኢት ኮምፔርድ ዊዝ ዌን ሂ ኢዝ ላይንግ። አሁን እንግዲህ ፍራሽ አድርገን ብንወስደው ሞር ሴንስ እናደርገዋለን ማለት ነው ከምንጣፍ። እዚህ ላይ ስንቆም ማለት ነው በአንድ እግራችን ወር በሁለት እግራችን ወደ ውስጥ በጣም ይሰምጣል። ከምን አንጻር? እላው ላይ ከመተኛት አንጻር ማለት ነው። ይሄ ለምንድን ነው የሚሆነው ነው የሚለን። The difference in sink of the mattress is due to pressure difference as a result of difference in area on which the same force is acted on. እንግዲህ pressure is equals to force over area በዚህ ነው የሚገለጸው ማለት ነው። አሁን ለተመሳሳይ ፎርስ ኤሪያው ትልቅ የሚሆን ከሆነ ያ ማለት ለምሳሌ ይሄ ፍራሽ አለ እንበል፣ የሆነ ሰው እዚህ ላይ ተኛ። ምን ያህል ቦታ ነው ያዘው? ረጅም ኤሪያ ነው ያዘው። አያችሁ? ስለዚህ ይሄ ኤሪያ ከፍ ስለሚል ኤሪያው ከፍ አለ ማለት ፕሬሸሩ ምን ይሆናል? አነስተኛ ነው የሚሆነው። ምክንያቱም ተዛምዷቸው ኢንቨርስሊ ስለሆነ ፎርስ ኦቨር ኤሪያ ስለሆነ ማለት ነው። በዚህ ምክንያት ብዙ አያሰምጠውም ማለት ነው ወደ ውስጥ። ነገር ግን ተመሳሳይ ፍራሽ ላይ አንድ ሰው ቢቆም በእንደዚህ አይነት መልኩ ቢቆም ከቨር የሚያደርጋት ኤሪያ እቺ ነች። አያችሁ? ለተመሳሳይ ፎርስ እቺ ኤሪያዋ ትንሽዬ ስለሆነች ፕሬሸሩ ምን ይሆናል ማለት ነው? ከፍተኛ ይሆናል። ፕሬሸሩ ከፍተኛ በመሆኑ ምክንያት ወደ ውስጥ በጣም ይሰምጣል ማለት ነው። ይሄ ነው መልሳችን። when we stand our weight acts on the area equal to the area of our feet. when we sleep our weight acts on area equal to the area of our back side. እንግዲህ አሁን ኤሪያውን ተመልከቱ። የኤሪያውን ልዩነት እንይ። ኦኬ ኤሪያ ኢኳል ቱ አወር ፊት። ይሄ ማለት ኤሪያው ስሞል ነው ማለት ነው። ስሞል ኤሪያ ኤ ስሞል ይሆናል። እንደገና በምንተኛበት ጊዜ ኤሪያው ምን ይሆናል ማለት ነው? የጀርባችንን ያክል ይሆናል ማለት ነው። ኤሪያው ምንድነው ማለት ነው? በዚህ ኬዝ ላርጅ ነው ማለት ነው። ስለዚህ ፎርሱን ሌት ይሄንን ምን አድርጌ ልውሰደው? አንድ አድርጌ ልውሰደው። ይሄንንስ አራት አድርጌ ልውሰደው። ፎርሱን ደግሞ ቋሚ 100 ኒውተን ላድርገው ማለት ነው። ሶ በእግራችን ስንቆም የምንፈጥረው ፕሬሸር ስንት ነው የሚሆነው? 100 ነው የሚሆነው። 100 ፓስካል ይሆናል ማለት ነው። ምክንያቱም ይሄን 100 ለአንድ ማካፈል ነው። እዚህኛው ላይ ስንመጣስ ፕሬሸር ኢዝ ኢኳልስ ቱ ፎርስ ኦቨር ኤሪያ ነው። ፎርሱ 100 ነው፣ ኤሪያው 4 ነው። 25 ፓስካል ይሆናል ማለት ነው። አያችሁ ልዩነቱን? በጀርባችን ስንተኛ የምንፈጥረው ፕሬሸር እቺን ታክል ነው የሚሆነው ማለት ነው። በእግራችን ስንቆም ግን የዚህን ያክል ይሆናል። ስለዚህ በዚህ ምክንያት ይሄኛው ብዙ አያሰምጠውም ማለት ነው። when the area increases the pressure decreases and vice versa. why scissors, blade, saw and knives cut objects easily? እንግዲህ አይታችሁ ከሆነ ምላጭ ለምሳሌ በቀላሉ የሆነ ነገርን እንቆርጥበታለን። ቢላም እንደዛው ማለት ነው። መቀስም እንደዛው። ለምንድን ነው የሆነበት ምክንያት? እንግዲህ አሁንም መልሳችን ወዴት ነው የሚመጣው? ወደዚህ ነው የሚመጣው። pressure is equals to force over area። የሁሉም ኤሪያቸው ምንድነው? የሚቆርጡበት ቦታ ኤሪያቸው ስሞል ነው ማለት ነው። ያ ማለት ትንሽ ፎርስ አፕ ላይ ስናደርግ የምናገኘው ፕሬሸር ከፍተኛ ይሆናል ማለት ነው። ሶ ተመልከቱ እንግዲህ scissors, blade, saw and knives have sharp edges። ጫፋቸው ምንድነው? በጣም ቀጭን ነው ማለት ነው። ቀጭን ሆነ ማለት ደግሞ ኤሪያው ምን ይሆናል? ስሞል ይሆናል። sharpening the edge means decreasing the area on which the force is exerted።
ያ ማለት ፎርስ አፕላይ በምናደርግበት አቅጣጫ አቅጥነነዋል ማለት ነው። ዲክሪዝ ኢን ኤሪያ ፎር ኤ ጊቨን ፎርስ ኢንክሪዝስ ዘ ፕሬሸር። እንግዲህ ኤሪያዋ ስሞል ከሆነች ለሆነ ለተሰጠን ፎርስ ፕሬሸሩ ምን ይሆናል? ከፍተኛ ይሆናል ማለት ነው። ዘ ሃይ ፕሬሸር አት ዘ ሻርፕ ኢጅ ኦፍ ሲዘርስ ብሌድ ሶው ኤንድ ናይቭስ ሜክ ዘም ቱ ከት ኦብጀክትስ ኢዝሊ ይሆናል ማለት ነው። ጫፋቸው ቀጭን ስለሆነ ነው። ጫፋቸው ቀጭን መሆኑ ደግሞ ኤሪያውን አነስተኛ ያደርገዋል። ሶ የሆነ ፎርስን ለትንሽዬ ስሞል ኤሪያ ወይም ለስሞል ኤሪያ ስናካፍል የምናገኘው ፕሬሸር ምን ይሆናል? ከፍተኛ ይሆናል። በዛ ምክንያት ማንኛውንም ነገር ያው መቁረጥ የሚችሉትን ማለት ነው ኢዚሊ መቁረጥ ይችላሉ። ብረት ቁረጥ ብንለው አይቆርጥም። why nails syringes and pin penetrate into objects easily? ልክ ይሄም ተመሳሳይ ሎጂክ ነው። ይሄም ፕሬሸር is equals to force over area ነው። መርፌ አይታችሁ ከሆነ ጫፉ ምንድነው? ሲሪንጅ ላይ ያለው መርፌ ብታዩ ጫፉ በጣም ቀጭን ነው። እንደገና ሚስማርም ብናይ ጫፉ ምንድነው? ቀጭን ነው ማለት ነው። ስለዚህ ፎርሱ አፕላይ የሚደረግበት ቦታ ላይ ኤሪያው ምንድነው? አነስተኛ ነው። ስለዚህ ትንሽዬ ፎርስን በጣም ለትንሽዬ ኤሪያ ስናካፍል የምናገኘው ፕሬሸር ከፍተኛ ይሆናል። በዚህ ምክንያት በቀላሉ ምን ያደርጋሉ ማለት ነው? ጥሰው መግባት ይችላሉ ማለት ነው። እስኪ ይሄን ምስል አንድ ጊዜ እንመልከት። አሁን ፎርስ አፕላይ የተደረገው በዚህ አቅጣጫ ነው። በዚህ አቅጣጫ ኦር በዚህ አቅጣጫም ሊሆን ይችላል ማለት ነው። የሆነች ስሞል ኤሪያ ላይ ማለት ነው። አሁን ልክ እዚህ ሰርፌስ ላይ ስንመጣ ፎርሱን ሁለት ቦታ ዲኮምፖዝ ማድረግ እንችላለን። ያው ቬክተር ዲኮምፖዚሽን ታውቃላችሁ። ወደ ታንጀንሻል ፎርስ እና ወደ ኖርማል ፎርስ ዲኮምፖዝ ማድረግ እንችላለን ማለት ነው። ከዛ በኋላ ስለ ፍሉድ አትሬስት ነው እንግዲህ የምናወራው። ይሄኛው ፎርስ ምን ይሆናል? ዜሮ ነው የሚሆነው። ይሄኛው ፎርስ ዜሮ ይሆናል። የሚቀረን ብቸኛ ፎርስ ኖርማል ፎርስ ይሆናል ማለት ነው። ኖርማል ፎርስ ይሆናል። ይሄ ዜሮ የሚሆንበትን ምክንያት ልንገራችሁ። ይሄ አለ ለምሳሌ ይሄ ኮንቴነር አለ። የሆነ አይዲያል የሆነች ሲሊንደር እንውሰድ። በዚህ መልኩ ማለት ነው። አሁን እዚህ ኦብጀክት ላይ ፕሬሸር በፍሉዱ አፕላይ የሚደረገው ፕሬሸር በሁሉም አቅጣጫ ነው። በሁሉም ሆሪዞንታሊም ቨርቲካሊም ማለት ነው። ፕሬሸር ኢዝ ኢኳልስ ቱ ፎርስ ኦቨር ኤሪያ እንደሆነ እናውቃለን። ስለዚህ እዚህ ጋር አፕላይ የተደረገው የሆነ አማውንት ኦፍ ፎርስ አለ። ተመሳሳይ ነው፣ ምንም ልዩነት የለውም። ኤሪያው አለ። ይሄን ፒ1 እንበለው። እዚህ ጋር ያለው ምን ይሆናል? ፒ2 ይሆናል ማለት ነው። ፒ2 እንበለው ይሄንን። ሶ እዚህ ጋር አፕላይ ያደረግነው ፕሬሸር እና እዚህ ጋር አፕላይ ያደረግነው ፕሬሸር ምንድነው? ተመሳሳይ ነው የሚሆነው። ምክንያቱም ተመልከቱ፣ ፎርስ ኦቨር ኤሪያ፣ ፎርሱ ኮንስታንት ነው። የእቃውም ኤሪያ ምንድነው? ተመሳሳይ ነው ማለት ነው። ምክንያቱም ይሄ ተመሳሳይ ፈሳሽ ነው። የተለያየ ፕሬሸር አፕላይ ሊያደርግ አይችልም። የተለያየ ፎርስ አፕላይ ሊያደርግ አይችልም። ተመሳሳይ ነው የሚሆነው ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ፒ1 ኢዝ ኢኳልስ ቱ ፒ2። ወደ ፎርሱ ከመጣን ደግሞ እዚህ ጋር ያለው ፎርስ አቅጣጫው ወደዚህ ነው። እዚህ ጋር ያለው ፎርስ ደግሞ አቅጣጫው ወዴት ነው? ወደዚህ ነው። አትሬስት ከሆነ እነዚህ ሁለቱ ባላንስ ይሆናሉ። ሶ በሆሪዞንታል አቅጣጫ ያለ ኔት ፎርስ ምን ይሆናል? ዜሮ ይሆናል ማለት ነው። ወደ ቨርቲካል ስንመጣ ግን ጉዳዩ እንደዛ አይደለም። ለምሳሌ ይሄ ኦብጀክት እዚህ ጋር አለ፣ ተንሳፎ ነው ያለው። ተንሳፎ እስካለ ድረስ የሆኑ ፎርሶች እዚህ ላይ አፕላይ ተደርገዋል ማለት ነው። ከስር ወደ ላይ ውሃው ራሱ እዚህ ላይ አፕላይ የሚያደርገው የሆነ ፎርስ አለ። ከላይ ወደ ታች ደግሞ በአትሞስፌሪክ ፕሬሸሩ ምክንያት የሆነ ፎርስ ይኖራል። እንደገና እቃው ራሱ የራሱ የሆነ ክብደት አለው፣ ኤምጂ ማለት ነው። ይሄን ወደ ላይ ያለውን ኤፍ2 በለው፣ ይሄን ከላይ ወደ ታች ደግሞ ያለውን ፎርስ ኤፍ1 በለው። ሶ እነዚህ ምን ይሆናሉ ማለት ነው? ባላንስ ይፈጥራሉ ማለት ነው። ባላንስ ይፈጥሩና እቃው ባለበት ይቀመጣል ማለት ነው። ሶ ወደ እሱኛው እንመጣለን። አሁን ግን ትኩረት ማድረግ ያለብን ነገር ምንድነው? ዘ ኖርማል ስትረስስ ኤንድ ሺር ስትረስስ አት ዘ ሰርፌስ ኦፍ ኤ ፍሉድ ኤሌመንት። ይሄን ነው የሚያሳየን። ይሄ ማለት ነው ፎር ፍሉድ አት ሬስት ዘ ሺር ስትረስ ኢዝ ዜሮ። ሺር ስትረሱ ምንድነው? ዜሮ ነው ማለት ነው። ኤንድ ፕሬሸር ኢዝ ዘ ኦንሊ ኖርማል ስትረስ። ኖርማል ስትረሱ ብቻ ነው የሚኖረን ማለት ነው። ስለዚህ በ90 ዲግሪ የሆነ ሰርፌስ ሳለን እዛ ላይ በ90 ዲግሪ ብቻ አፕላይ የተደረገ ፎርስ ካለ ትኩረታችን እሱ ላይ ብቻ ይሆናል። ዘ ኖርማል ኮምፖነንት ኦፍ ኤ ፎርስ አክቲንግ ኦን ኤ ሰርፌስ ፐር ዩኒት ኤሪያ ኢዝ ኮልድ ዘ ኖርማል ስትረስ እንለዋለን ማለት ነው።
ኖርማል ስትረስ ኤንድ the tangential component of force acting on a surface per unit area is called the shear stress እንለዋለን ማለት ነው። shear stress እንለዋለን። ሶ ለምሳሌ ይሄ ሰርፌስ አለ። እዚህ ሰርፌስ ላይ በእንደዚህ አይነት መልኩ ፎርስ አፕላይ ያደረግን በእንደዚህ አይነት መልኩ ማለት ነው። ይሄን ዲኮምፖዝ ስናደርግ አንዱ ፎርስ በዚህ አቅጣጫ ይሆናል፣ ሌላኛው ፎርስ በዚህ አቅጣጫ ይሆናል ማለት ነው። ሶ ይሄኛው ፎርስ ለሰርፌሱ ፓራላል የሆነው ወይም ታንጀንሻል የሆነው ማለት ነው ሺር ስትረስ ነው የሚፈጥረው። ይሄኛውስ ኖርማል ስትረስ ነው የሚፈጥረው ማለት ነው። ስለዚህ በፍሉድ ስታቲክስ ጊዜ ኮንሲደር የምናደርገው ፎርስ ይሄኛው ኖርማል ፎርሱ ይሆናል ማለት ነው። እዚህ ጋር ለምሳሌ 100 ኒውተን ሊሆን ይችላል አፕላይ የተደረገው። ሶ ዲኮምፖዝ እናደርግና እዚህ ጋር ያገኘነው 40 50 60 ኒውተንም ሊሆን ይችላል። 40ኛው ደግሞ እዚህ ጋር 40 ኒውተኑ እዚህ ላይ ሊሆን ይችላል ማለት ነው። ስለዚህ እቺኛዋን 60 ኒውተን ብቻ ነው ማለት ነው የምንጠቀመው ምን ካልኩሌት ለማድረግ ፕሬሸርን ካልኩሌት ለማድረግ ምክንያቱም የዚህኛው ኢፌክት ዜሮ ነው የሚሆነው for fluid at rest the shear stress is zero and the only existing stress is the normal stress and is called pressure እንለዋለን ማለት ነው። ይሄን አይዲያል የሆነ ይሄንን እቃ እንውሰድና እዚህ ውስጥ ፍሉድ አለ የተሞላ ማለት ነው። ከዛ ምን እናድርግ በእንደዚህ አይነት መልኩ የተቀመጠ የሆነች ቀጭንዬ ሲሊንደር እንውሰድ። ኤሪያው እኩል የሆነ ማለት ነው። ይሄ ኤሪያና ይሄ ኤሪያ እኩል ነው። ይሄንን ኤሪያ እንበለው። አሁን ግፊት ወይ ፎርስ ውሃው ፈሳሹ ማለት ነው እዚህ ላይ የሚያሳርፈው ተመሳሳይ ነው በሁሉም አቅጣጫ ውሃው እዚህ ጋር ትንሽ ልክፋው እዚህ ጋር ብዙ ልክፋው አይልም ማለት ነው። በሁሉም አቅጣጫ በተመሳሳይ ግፊት ነው የሚገፋው ማለት ነው። ከዚህም በሁሉም አቅጣጫ በዚህ መልኩ ፕሬሸር ይኖረናል። አሁን ኮንሲደር እያደረግን ያለነው ከዚህ አቅጣጫና ከዚህ አቅጣጫ ያለውን ፎርስ ዲተርማይን ለማድረግ ነው ማለት ነው። ስለዚህ ፕሬሸር is equals to force over area ነው። እዚህ ጋርም ስንመጣ pressure is equals to force over area ነው። ይሄን ክሪስ ክሮስ ብናበዛው ምን እናገኛለን? force is equals to pressure times area ይሆናል። force is equals to pressure times area ይሆናል። እንግዲህ ይሄ ተመሳሳይ ነው። አያችሁ አቅጣጫውን ስናይ ግን የዚህኛው ግፊት በዚህ አቅጣጫ ነው፣ የዚህኛው ግፊት ደግሞ በዚህ አቅጣጫ ነው። ስለዚህ በሆሪዞንታል አቅጣጫ ኔት ፎርሱ ምን ይሆናል? ዜሮ ይሆናል ማለት ነው። ዜሮ ይሆናል። አሁንም ተመሳሳይ ሲናሪዮ እንውሰድ። ይሄ በፍሉድ ተሞልቷል። ተመሳሳይ ሲሊንደር እንውሰድ። አሁንም ልክ በተመሳሳይ ማለት ነው እንደዚህ እንውሰድ። እንግዲህ አሁን እዚህ ፖይንት ላይ ያለውን ፕሬሸር ብትጠየቅ ይሄ በዚህ ከፍታ ያክል ኤች ማለት ነው ሮ ጂኤች ይሄ ጫና አለ ፕላስ ይሄ ክፍት በመሆኑ ምክንያት አትሞስፌሪክ ፕሬሸርም አለ ማለት ነው። የሁለቱ ድምር ይሆናል። ይሄ እቃ ምናልባት ተንሳፎ ሊሆን ይችላል ኦር የሆነ ቦታ ላይ ሊሆን ይችላል። ስለዚህ ምን አለ ማለት ነው አት ኢኩሊብረም ሆኖ ፕሬሸሩ ብቻ ሳይሆን የእቃውም ክብደት ተጨምሮበት የሆነ ኢኩዌሽን ይኖረናል ማለት ነው። ሶ ያ በኖርማል ወይም በቨርቲካል አቅጣጫ ፕሬሸሮች አሉን ምንም አይደራረጉ ካንስል አውት የማይደራረጉ ወይ ከላይ ወደ ታች ያለው የሚበልጥበት ወይም ከስር ወደ ላይ ያለው ፎርስ የሚበልጥበት ማለት ነው። እሺ እዚህ ጋር እንደምትመለከቱት እንግዲህ የቆመው ሰው በጣም አስምጦታል ወደ ውስጥ፣ ወደ ጎን የተኛው ደግሞ የተወሰነ ብቻ ነው ያሰመጠው ማለት ነው። እዚህ ጋር ለምንድነው ተመልከቱ፣ እቺኛዋን ኤሪያ ይዋት ሜቢ እቺኛዋን ኤሪያ ነው ኮንሲደር የምናደርገው። እቺን ኤሪያና እቺን ኤሪያ የሁለቱን ድምር ነው የምንወስደው ማለት ነው። የዚህኛውን ኤሪያ ስናይ ግን ከዚህ ስኬት ድረስ እዚህ ድረስ ያለውን ኤሪያ ነው የምንወስደው። ሶ ይሄኛው ኤሪያ ምንድነው ላርጅ ነው፣ ይሄኛው ኤሪያ ደግሞ ስሞል ነው። በዚህ ምክንያት እዚህ ጋር የሚፈጠረው የሰውየው ክብደት ፎርሱ ምንድነው ኤምጂ ነው ክብደቱ ማለት ነው። ለሁለቱም ተመሳሳይ ነው። ፎርስ ኢዝ ኢኳልስ ቱ ማስ ታይምስ ግራቪቲ። ሶ ይሄንኑ ተመሳሳይ ፎርስ ማለት ነው ለኤሪያ ነው የምናካፍለው፣ ለተለያየ ኤሪያ። ለትንሽዬ ኤሪያ ስናካፍል ፕሬሸሩ ከፍተኛ ይሆናል። ለትልቅ ኤሪያ ስናካፍለው ደግሞ ፕሬሸሩ ምን ይሆናል ማለት ነው አነስተኛ ይሆናል። በዚህ ምክንያት ይሄኛው ወደ ውስጥ ይሰምጣል። Pressure is defined as normal force exerted by a fluid or a solid per unit area. እቺ ፎርስ ምንድናት ማለት ነው? ፐርፔንዲኩላር ፎርስ ናት ማለት ነው። ሰርፌሱ ላይ ፐርፔንዲኩላርሊ አፕላይ ተደረገች ናት። if F is the magnitude of the force exerted on the fluid or solid at a particular point and A is the surface area at which this force is applied, the pressure P
at this particular point is defined as the ratio of the force to the contact area over which that force is exerted ይለናል ማለት ነው። አሁን ይሄ ኤሪያ አለ እንበል፣ ይሄ አለ የሆነ ፎርስ አፕላይ ያደረግን በዚህ መልኩ አፕላይ ያደረግነው እዚች ፖይንት ላይ ነው እንበል። ሶ ይሄን ፎርስ እንወስዳለን። የምንወስዳት ኤሪያ ደግሞ እቺ ራሷ ትሆናለች ማለት ነው። እቺ ራሷ ትሆናለች። ሶ ፎርሱን ለዚችኛው ኤሪያ ስናካፍል ምን እናገኛለን? ፕሬሸር እናገኛለን እንጂ ሙሉ ይሄኛውን እንዳለ ሙሉ ኤሪያውን አንወስድም። ፕሬሸር ኢዝ ስካላር ኳንቲቲ። ፕሬሸር ስካላር ኳንቲቲ ነው። ምክንያቱ ምንድነው? ኢት አክትስ ኢኳሊ ኢን ኦል ዳይሬክሽንስ አት ኤ ጊቨን ፖይንት ኢን ኤ ፍሉድ። በዚህ አቅጣጫ ነው ብለን መናገር አንችልም ማለት ነው። ይሄ ኮንቴነር አለን እንበል፣ ለምሳሌ እዚህ ውስጥ ይሄ ፍሉድ አለን እንበል እና የሆነ እቃ ቢኖረን እዚህ ጋር በዚህ አቅጣጫም በዚህ አቅጣጫም በዚህ አቅጣጫም በዚህ አቅጣጫም በሁሉም አቅጣጫ ምን አለ? ፕሬሸር አለ ማለት ነው። ሶ አቅጣጫው ይሄ ነው ብለን ማለት አንችልም። በዚህ ምክንያት ምን እንላለን? ፕሬሸር ኢዝ ስካላር ኳንቲቲ። ዘ ዩኒት ኦፍ ፕሬሸር ኢዝ ኒውተን ፐር ስኩዌር ሜትር። ኒውተን ፐር ስኩዌር ሜትር። እንግዲህ ኤስአይ ዩኒቱ ላይ ደግሞ ስንመጣ ፓስካል እንለዋለን። የፕሬሸር ኤስአይ ዩኒታችን ምንድነው? ፓስካል ነው ማለት ነው። አንድ ፓስካል ከምን ጋር እኩል ነው? ከአንድ ኒውተን ፐር ሜትር ስኩዌር ጋር እኩል ይሆናል። In addition to Pascal, there are other units of pressure such as millimeter mercury, torr, atmosphere, pounds per square meter with their relation shown as follows ማለት ነው። እንግዲህ አንድ አትሞስፌር ከ760 ሚሊሜትር ሜርኩሪ ጋር እኩል ነው። እንዲሁም ከ760 ቶር ጋር ከ101.3 ኪሎ ፓስካል ጋር እንዲሁም ከ14.7 ሳይ ጋር ተመሳሳይ ነው ማለት ነው። Example 3.1 as a woman walks, her entire weight is momentarily placed on one of her shoes. Calculate the pressure exerted on the floor by the shoe if it has an average width 10 cm and average length of 30 cm and the woman's mass is 55 kg. ማስ ተሰጥቶናል 55 ኪሎ ግራም ተሰጥቶናል። ኤሪያ ማግኘት እንችላለን። ሌንግዝ በዊድዝ አብዝተን ማለት ነው። ሶ በአንድ እግሯ ቆመች ማለት ነው። በአንድ እግሯ ስትቆም ያው ሙሉ ክብደቷ እዛ ላይ ይመጣል ማለት ነው። ሶ ኤሪያው የጫማው ማለት ነው እንዴት ይገለጻል? 10 ሴንቲሜትር ታይምስ 30 ይሄ 300 ይሆናል። ሴንቲሜትር ስኩዌር ነው። ነገር ግን በሜትር ስኩዌር ለመግለጽ ሲምፕሊ ይሄንን በ10 ዘ ፓወር ኦፍ -4 ማብዛት ይሆናል ማለት ነው። ይሄ ይሆናል። አሁን ፕሬሸር ኢዝ ኢኳልስ ቱ ፎርስ ኦቨር ኤሪያ። ኮንቨርዥኑን ታውቃላችሁ፣ ሴንቲሜትር ወደ ሜትር ሲቀየር ምን እንደሆነ ማለት ነው። እሺ ፎርስ በዚህ ኬዝ ምንድነው? ዌይት ነው የሚሆነው። ማስ ታይምስ ግራቪቲ ማለት ነው። ኦቨር ኤሪያ እኩል ይሆናል። ማስ ተሰጥቶናል 55 ታይምስ ግራቪቲ 9.81 ሲካፈል ለኤሪያ። ይሄንን እንዴት አድርገን መጻፍ እንችላለን? 3 ታይምስ 10 ዘ ፓወር ኦፍ -2 ብለን መጻፍ እንችላለን። ምክንያቱም እዚህ ጋር ያሉት እነዚህ ሁለት ዜሮዎች ሁለቱም ፓወር ያጠፉልናል ማለት ነው። እዚህ ደረስን። ሶ ፒ ኢዝ ኢኳልስ ቱ የላይኛውን አባዙት 539.55 ኒውተን ነው የሚሆነው ኦቨር ከስርስ 3 ታይምስ 10 ዘ ፓወር ኦፍ -2 ይሄ ያለን ማለት ነው። ይሄን አካፍሉት 17985 ይመጣል። አፕሮክሲሜትሊ ይሄንን 18000 አድርገን እንውሰደው። 18000 ምን ፓስካል። ኤክሰርሳይዝ 3.1 ሪፒት ኤግዛምፕል 3.1 ኢፍ ዘ ውመን ስታንድስ ኦን ሄር ቱ ሹዝ። አሁን ተመልከቱ እንግዲህ በሁለት እግሯ ብትቆም ነው የሚለን። መጀመሪያው ላይ ያገኘ ነው ይሄ ኤሪያ አለ በአንድ እግሯ ስትቆም ማለት ነው። ልክ በሁለት እግሯ ከሆነ የቆመችው ደግሞ ይሄንን በስንት ማብዛት ይሆናል ማለት ነው? ኤሪያው ተመሳሳይ ነው። በሁለት ማብዛት ነው። 6 ታይምስ 10 ዘ ፓወር ኦፍ -2 ሜትር ስኩዌር ይሆናል ማለት ነው። ኮምፔር ዘ ሪዛልት ዊዝ ኤግዛምፕል 3.1 ይለናል። ዋት ካን ዩ ሴይ አባውት ዘ ዲፍረንስ ቢትዊን ዘ ሪዛልትስ? አስዩም ዘ ሹ ሃቭ ኢኳል ኤሪያ ኤንድ ሄር ዌይት ኢዝ ባላንስድ ኦን ሄር ቱ ሹዝ ይለናል ማለት ነው። ስለዚህ አሁን አዲሱን ፕሬሸር ካልኩሌት እናድርግ። ምን ይሆናል? ኤምጂ ኦቨር ኤሪያ ፕራይም ማለት ነው። ኤምጂ አግኝተናል 539.55 ነው። ኦቨር ኤሪያውስ 6 ታይምስ 10 ዘ ፓወር ኦፍ -2 ይሆናል። ከዚህ ላይ ስንት እናገኛለን? 9000 ፓስካል እናገኛለን። 9000 ፓስካል እናገኛለን። ቅድም ስንት ነበር ያገኘ ነው? 18000 ፓስካል ነበር ያገኘ ነው። ይሄን ነበር ያገኘ ነው። ስለዚህ እዩ ኤሪያው ደብል ሲያደርግ ኤሪያው በእጥፍ ሲያድግ
ፕሬሸሩ ግን በእጥፍ ይወርዳል ማለት ነው። በእጥፍ ይወርዳል። ኤግዛምፕል 3.2 ኤክስፕረስ ዘ ፕሬሸር ኦብቴንድ ኢን ኤግዛምፕል 3.1 ኢን አትሞስፌር ቶር ሚሊሜትር ሜርኩሪ ኤንድ ሳይ በዚህ ግለጹ ነው የሚለን። እንግዲህ ይሄን ሪሌሽን አይተናል ከዚህ በፊት አንድ አትሞስፌር ከ760 ሚሊሜትር ሜርኩሪ ጋር ከ760 ቶር ጋር እንዲሁም ከ101.3 ኪሎ ፓስካል እና ከ14.3 ሳይ ጋር እኩል እንደሆነ አይተናል ማለት ነው። ስለዚህ ይሄን እነዚህ ሪሌሽኖች ወደ መጠቀም እንሄዳለን። የመጀመሪያው ስራችን በአትሞስፌር ለመግለጽ ተመልከቱ፣ በአትሞስፌር ለመግለጽ ማለት ነው። አንድ አትሞስፌር እንግዲህ የተሰጠን ኢንፎርሜሽን በፓስካል ነው። ስለዚህ እችኛዋን ተዛምዶ እንወስዳለን ማለት ነው። 101.3 ኪሎ ፓስካል ከሆነ ኤግዛምፕል 3 ፖይንት ላይ ያገኘ ነው ስንት ነው? 18 ኪሎ ፓስካል ነው። 18 ኪሎ ፓስካል ስንት አትሞስፌር ይሆናል ነው የምንለው ማለት ነው። ከዚህ በኋላ ይሄንን ክሪስ ክሮስ እናበዛ ተመልከቱ። አንድ አትሞስፌር ሲባዛ በ18 ኪሎ ፓስካል እኩል ይሆናል። ይሄንን ምን እንበለው? ኤክስ እንበለው። ኤክስ ታይምስ 101.3 ኪሎ ፓስካል ይሄ ይሆናል ማለት ነው። አሁን ኤክስን ለብቻው ለማስቀረት ይሄንን ለ101.3 ኪሎ ፓስካል ይሄንንም በተመሳሳይ ለ101.3 ኪሎ ፓስካል እናካፍላለን ማለት ነው። አሁን ከዚህ ላይ ተመልከቱ እንግዲህ ይሄ በዚህ ይጠፋል። ማቀረ ኤክስ ብቻውን ቀረ። ኤክስ ኢዝ ኢኳልስ ቱ ይሄን ደግሞ በዚህ ማጥፋት እንችላለን። ኪሎ ፓስካል በኪሎ ፓስካል ማቀረ አትሞስፌር ብቻ ቀረ ማለት ነው። አትሞስፌር ቀረ። ሶ ይሄንን አካፍሉት። አፕሮክሲሜትሊ 0.18 አትሞስፌር ይሆናል ማለት ነው። ይሄ ይሆናል። እሺ አሁን ደግሞ ወደ ሚሊሜትር ሜርኩሪ እንቀይር። ፒ በሚሊ ሜትር ሜርኩሪ እኩል ይሆናል። ይሄን ውሰድ እንግዲህ ያው ከላይ መሆን አለበት ዩኒቱ ሚሊሜትር ሜርኩሪ እንዲመጣ ማለት ነው። 760 ሚሊሜትር ሜርኩሪ ሲባዛ በስንት የተሰጠን 18 ኪሎ ፓስካል ይሄ የተሰጠን ማለት ነው። ኦቨር የ760 ሚሊሜትር ሜርኩሪ ኢኩቫለንቱ ደግሞ ይሄ ነው 101.3 ኪሎ ፓስካል ይሆናል ማለት ነው። ይሄንን በዚህ እናጥፋ። ቁጥሮቹን አባዙና አካፍሉ። ስንት ታገኛላችሁ? ፒ በሚሊሜትር ሜርኩሪ እኩል ይሆናል 135.04 ሚሊሜትር ሜርኩሪ ይሆናል ማለት ነው። ይሄን ታገኛላችሁ። በተመሳሳይ የቶሩንም ብትወስዱ ፒ በቶር ማለት ነው። ያው ቁጥሩ ተመሳሳይ ነው። አያችሁ 760 ነው። 135.04 ቶር ይሆናል ማለት ነው። አሁን ደግሞ በሳይ እንግለጽ። ፒ በሳይ እኩል ይሆናል ልክ በተመሳሳይ መንገድ እቺን እንወስዳታለን ማለት ነው። 14.7 ሳይ ሲባዛ በስንት በ18 ኪሎ ፓስካል ሲካፈል ለስንት ለ101.3 ኪሎ ፓስካል ማለት ነው። ይሄን እናቃል እንግዲህ ኪሎ ፓስካል በኪሎ ፓስካል አባዙ አካፍሉ 2.61 ሳይ ታገኛላችሁ። ይሄ ይሆናል። ኤግዛምፕል 3.3 ኔል ቲፕስ ኤግዘርት ትሪመንደስ ፕሬሸር ዌን ዘይ አር ሂት ባይ ሃመርስ። እንግዲህ ሚስማር በመዶሻ ሲመታ በጣም ሰርስሮ የመግባት አቅም አለው። ለምን? ትልቅ ጫና መፍጠር ስለሚችል ማለት ነው። ቢኮዝ ዘይ ኤግዘርት ኤ ላርጅ ፎርስ ኦቨር ስሞል ኤሪያ። እንግዲህ ጫፏ እንደዚህ በጣም ቀጭናት እዚህ ላይ የሆነ ፎርስ እናሳርፋለን፣ ሰርስሮ ይገባል ማለት ነው። እሺ ዋት ፎርስ መስት ቢ ኤግዘርትድ ኦን ኤ ኔል ዊዝ ኤ ሰርኩላር ቲፕ ኦፍ 1 ሚሊሜትር ኢን ዲያሜትሩ ማለት ነው። እዚህ ጋር እቺ ያለች እንግዲህ 1 ሚሊሜትር ናት። ሶ ዲያሜትሩ 1 ሚሊሜትር ከሆነ ሬዲየሱ ደግሞ የሱ ግማሽ ነው የሚሆነው 0.5 ሚሊሜትር ነው። ሚሊ ማለት 10 ዘ ፓወር ኦፍ -3 ማለት ነው። ስለዚህ ወደ ሜትር ቀየር ነው ማለት ነው በዚህ መልኩ። ስለዚህ r is equals to 5 times 10 the power of -4 ሜትር ብለን በዚህ መልኩ ማስቀመጥ እንችላለን። ሰርኩላር ነው ተብለናል። ሰርኩላር ነው። ስለዚህ ኤሪያ ካልኩሌት ማድረግ እንችላለን ከዚህ ላይ ፓይ r ስኩዌር ብለን ማለት ነው። ፕሬሸር ተሰጥቶናል ተመልከቱ። ስንት? p is equals to 3 times 10 the power of 9 ኒውተን ፐር
ሜትር ስኩዌር ማለት ነው። ፎርስን የተጠየቅ ነው። አሁን ፕሬሸር ኢዝ ኢኳልስ ቱ ፎርስ ኦቨር ኤሪያ ነው። ክሪስ ክሮስ ብናበዛው ፎርሱ ምን ይሆናል? ፕሬሸር ሲባዛ በኤሪያ ይሆናል ማለት ነው። ፕሬሸር 3 ታይምስ 10 ዘ ፓወር ኦፍ 9 ዩኒቱ ያው በኤስአይ ዩኒት ስለሆነ እንቶ በኋላ እናስቀምጠዋለን። ታይምስ ፓይ አር ስኩዌር 3.14 እናስቀምጥ ታይምስ አር ስኩዌር ሬዲየሱ ስንት ነው? ይሄ ነው። ስኩዌር ስናደርገው 5ን ስኩዌር ስናደርገው 25 ነው የሚሆነው ታይምስ 10 ዘ ፓወር ኦፍ -4 ስኩዌር ሲደረግ 10 ዘ ፓወር ኦፍ -8 ይሆናል ማለት ነው። ይሄ ይመጣል። ስለዚህ ኤፍ ኢዝ ኢኳልስ ቱ 3 ሲባዛ በ25 75 ነው። ሲባዛ በ3.14 ሲባዛ በ10 ይሆናል። ይሄ 9 ነው። ይሄ -8 ነው። ስንደምረው 1 ብቻ ይቀራል ማለት ነው። ከዚህ ላይ 2.36 ታይምስ 10 ዘ ፓወር ኦፍ 3 ኒውተን እናገኛለን ማለት ነው።